ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ የትምህርት ቪዲዮ እየላችሁ ቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 1 ኬሚካል ሪአክሽን ኤንድ ስቶኪዮሜትሪ የሚለውን ትልቅ ቶፒክ በአንድ ሪቪዥን ቪዲዮ ወይም ኮምፕሌት ሪቪዥን እየላችሁ ቀርብ ያለው ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ተማሪዎች በዚህ ቪዲዮ ላይ እየላችሁ ቀረብኩት መጽሐፋችሁ ላይ ያሉትን ሰብ ቶፒኮች እንዲሁም ደግሞ ሚኒመም ኮምፒተንስ ብለን የምንጠራቸውን ኢንትራንስ ኤግዛም ላይ እንዲሁም ደግሞ በክላስ ፈተና ላይ ልታገኟቸው የሚችሉ ጥያቄዎችን በቀላሉ ሊያሰራችሁ የሚችል የትምህርት ቪዲዮ ነው ማለት ነው። የትምህርቱ መጨረሻ ሰዓት ድረስ ከኔ ጋር አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ወደ ትምህርቱ እንግባ። 1.1 ኢንትሮዳክሽን ቱ ኬሚካል ሪአክሽን፣ ስለ ኬሚካል ሪአክሽን መግቢያ ነገሮች እንመለከታለን። በዚህ ላይ እንግዲህ ስቱደንት ሹድ ቢ ኤብል ቱ ዲፋይን ኬሚካል ሪአክሽን። ኬሚካል ሪአክሽን ዲፋይን ታደርጋላችሁ። በፊዚካልና በኬሚካል ቼንጅ መካከል ያለውን ልዩነትም መግለጽ ትችላላችሁ። ኢንዲኬተር ኦፍ ኬሚካል ሪአክሽን ብለን የምንጠራቸው ወይንም ኬሚካል ሪአክሽን መፈጠሩና አለመፈጠሩ የምናውቅበት ምልክቶች ምንድን ናቸው የሚለው ነገር ማወቅ ይጠበቅብናል ማለት ነው። ሌላው ኤክስፕሌን ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ የሚለውን ነገር፣ እነዚህ ትንንሽ ፖይንቶችን አብረን እንመልከት። ኬሚካል ሪአክሽን is a process in which one or more substance or reactant are converted into one or more new substance or product through the breaking and forming of chemical bond. ኬሚካል ሪአክሽን ብለን የምንጠራው ሂደት ነው። ይህ ሂደት ደግሞ አንድና ከአንድ በላይ የሆኑ ሪአክታንት እርስ በርሳቸው ሪአክት አድርገው አዲስ ሰብስታንስ ፎርም የሚያደርጉበት ፕሮሰስ ኬሚካል ሪአክሽን ብለን እንጠራለን። ይህ ሂደት አሊያም ደግሞ ይህ ኬሚካል ሪአክሽን የሚፈጠረው ቦንድን ብሬክ በማድረግ አሊያም ደግሞ ቦንድን ፎርም በማድረግ ነው ማለት ነው። ቦንድ ብሬክ የሚደረገው መቼ ነው? ብዙ ጊዜ ሪአክታንት ለምሳሌ ካልሽየም አለ፣ ምንም አይነት ቦንድ የለውም እንበል። ኦክሲጅን ግን አንድ ኦክሲጅን አተም ከሌላኛው ኦክሲጅን አተም ጋር ቦንድ አለው። ምንም ፎርም አደረገ? ካልሽየም ኦክሳይድን ፎርም አደረገ። እዚህ ላይ እንደምትመለከቱት ካልሽየም ምንም ቦንድ የለውም እንበል፣ ግን ኦክሲጅን ዊዝ ኦክሲጅን ቦንድ አለ። ይህ ቦንድ ብሬክ ሆነ፣ ፈረሰ ማለት ነው። ምክንያቱም እዚህ ላይ ካልሽየም ከኦክሲጅን አዲስ ቦንድ ኒው ቦንድ ምን ተደርጓ ማለት ነው ፎርም ሆኗል ማለት ነው። ስለዚህ ኬሚካል ሪአክሽን ብለን የምንጠራው አንድና ከአንድ በላይ የሆኑ ሪአክታንት ሪአክት አድርገው ኒው ፕሮዳክትን ፎርም የሚያደርጉበት ሂደት ነው ማለት ነው። ይህ ሂደት ደግሞ የሚከሰተው መቼ ነው? ቦንድን ብሬክ በማድረግ አሊያም ደግሞ ቦንድን ፎርም በማድረግ ነው ማለት ነው። ብዙ ጊዜ ሪአክታንት ቦንዳቸውን ብሬክ ያደርጋሉ፣ ያፈርሳሉ። ከዛ ደግሞ ፕሮዳክት ላይ ግን ሲደርስ አዲስ ቦንድ ፎርም ያደርጋሉ። አዲስ ፕሮዳክት ፎርም እንደሚደረገው ሁሉ አዲስ ቦንድ ፎርም ይደረጋል ማለት ነው። ሶ ዜር ኢዝ ቦንድ ብሬኪንግ ኤንድ ቦንድ ፎርሚንግ ማለት ነው። ሌላው የምንመለከተው ተማሪዎች ዲስቲንጉሽ ቢትዊን ፊዚካል ኤንድ ኬሚካል ቼንጅ ነው። በፊዚካል እና በኬሚካል ቼንጅ መካከል ምን ልዩነት አለ? በመጀመሪያ ዋትስ ፊዚካል ቼንጅ ዋትስ ኬሚካል ቼንጅ የሚለው ነገር እኔ ፊዚካል ቼንጅ ከስሙ እንደምትረዱት ኤ ቼንጅ ኢን ዊች ዋት ደ ሰብስታንስ ፊዚካል ፕሮፐርቲ ሰቻስ ሳይዝ ሊሆን ይችላል፣ ሸፕ ሊሆን ይችላል፣ ኦር ስቴት ሊኩዊድ፣ ጋዝ፣ ሶሊድ ቼንጅስ ዋት በት ኖት ኒው ሰብስታንስ ፎርምድ። ነገር ግን አዲስ ነገር አይፈጠርም። ምን ላይ ብቻው ሲምፕሊ ቼንጅ ኢን ዋት ሳይዝ ሊሆን ይችላል፣ ሸፕ ሊሆን ይችላል፣ ስቴት ሊሆን ይችላል ማለት ነው። ቅርጻቸው ሊቀየር ይችላል፣ መጠናቸው ሊያንስ ወይም ሊበዛ ይችላል። ለምሳሌ ብሎክ ፎርም የሆነ ካልሽየም ካለ አሊያም ደግሞ ካልሽየም ካርቦኔት የሚኖራችሁ ከሆነ ወደ ፓውደር ብቀይሩት ሳይዙ ነው የሚቀየረው እንጂ ምንም ነገር አይኖርም። ወረቀትን ብቀድዱትም ሳይዙ ነው የሚቀየረው፣ ምንም የሚቀየር ነገር አይኖርም፣ ሌላ ነገሩ ማለት ነው። ስለዚህ አዲስ ነገር አይፈጠርም። ኤግዛምፕል ሜልቲንግ ኦፍ አይስ ከሶሊድ ወደ ሊኩዊድ ተቀየረ። ካቲንግ ፔፐር ሊሆን ይችላል፣ እሱም ሳይዙ ነው የሚቀየረው። ዲዞልቪንግ ሹገር ኢን ዋተር ሊሆን ይችላል፣ ይሄኛውም ፊዚካል ስቴቱ ሊቀየር ይችላል። ለምሳሌ ሱካሩ መጀመሪያ ሶሊድ ነበረ፣ ሊኩዊድ በሆነ ዋተር ዲዞልቭ ስታደርጉት ፋይናሊ ሶሉሽን ፎርም ያደርጋል፣ ሜክስቸር ነው የሚፈጥርላችሁ። ግን አዲስ ነገር አይፈጠርም ማለት ይሄ ፊዚካል ቼንጅ ብለን እንጠራዋለን ዴፊኒሽኑ። ኬሚካል ቼንጅ ብለን የምንጠራው ደግሞ አዲስ ነገር ይፈጠርበታል። እዚህ ላይ ኤ ቼንጅ ኢን ዊች ዋት ዋን ኦር ሞር ኒው ሰብስታንስ ዊዝ ዲፈረንት ፕሮፐርቲ አር ፎርምድ። ይህ ማለት ኬሚካል ቼንጅ ብለን የምንጠራው አንድና ከአንድ በላይ የሆነ አዲስ ነገር ሊፈጠርበት ይችላል። ለምሳሌ ሪአክታንት ሪአክት ኢቻዘር አድርገው አዲስ ፕሮዳክት ወይም ኒው ፕሮዳክት ፎርም ሊያደርግ ይችላል። ይህን እኔ አይረን ሪአክት ዊዝ ሰልፈር ጊቫስ አይረን ሰልፋይድ ብትሉ ይሄኛው ማለት ነው። አይረን ራሱን የቻለ ባህሪ ያለው፣ ሰልፈር ራሱን የቻለ ባህሪ ያለው። ምክንያቱም አይረን ሜታል ነው፣ የሜታሊክ ካራክተር አለው። ሰልፈር ደግሞ ነን ሜታል ነው፣ ነን ሜታል ካራክተር አለው። ግን አዲስ ፕሮዳክት ተፈጠረ፣ አይረን ሰልፋይድ። ይሄ ሶልት ነው። ይህ ሶልት ደግሞ የተለየ ምን ይኖረዋል ማለት ነው? ባህሪ ይኖረዋል። ከነማን የተለየ? ከአይረንም ከሰልፈርም የተለየ
ጨው ነው ማለት ነው ፎርም የሚያደርገው። ስለዚህ ኬሚካል ቼንጅ ብለን የምንጠራው ተፈጥሮ ራሱ ይቀየራል፣ ኒው ኮምፖዚሽን ይኖረዋል፣ ኒው ሰብስታንስ ፎርም ይደረጋል ማለት ነው። ነን ሪቨርሲብል ነው፣ በፊዚካል ፕሮሰስ መመለስ አንችልም። አሁን ለምሳሌ ይህንኛውን አይረን ሰልፋይድ ተመልከቱ። አይረን ሰልፋይድን ኢዝሊ ወደ አይረን ሜታል እና ወደ ሰልፈርነት መቀየር አንችልም ማለት ነው። እዚህ ላይ እንደተቀመጠላቸው ኤግዛምፕሎች እንይ። ኤግዛምፕል ኦፍ ኬሚካል ቼንጅ ረስቲንግ ኦፍ አይረን፣ ፊገሩ ላይ የምታዩት የብረት መዛግ ማለት አይረን ከኦክሲጅን ጋር ባይንድ ሲያደርግ ማለት ነው። አይረን ከኦክሲጅን ጋር እንዲሁም ደግሞ ውሃ ሲኖረው ወይም ሞስቸር ሲኖረው አይረን ኦክሳይድ ፎርም ያደርጋል። ይሄ አይረን ረስቲንግ ብለን እንጠራዋለን። ሌላው በርኒንግ ኦፍ ውድ ሊሆን ይችላል፣ ወይም ጭስ ሲቀጣጠል ወደ ከሰልነት ሲቀየር። ኩኪንግ አን ኤግ፣ እዚህ ፊገሩ ላይ እንደምታዩት ኩክ ካደረጋችሁ በኋላ ሌላ አዲስ ኒው ቦንድ ፎርም ይደረጋል ማለት ነው። ስለዚህ ይህ ኬሚካል ቼንጅ ብለን እንጠራዋለን። ኬሚካል ቼንጅ አዲስ ነገር የሚፈጠርበት ለውጥ ወይም ቼንጅ ነው ማለት ነው። ኤክስፕሌን ኮመን ሳይን ኦፍ ኬሚካል ሪያክሽን። እዚህ ላይ በደንብ ማየት ያለብን ምንድነው ኬሚካል ሪያክሽን ለመፈጠሩ አሊያም ደግሞ ኬሚካል ቼንጅ መኖሩና አለመኖሩ የምናውቅበት ኢንዲኬተሮች አሉ ወይም ምልክቶች አሉን። የመጀመሪያው ከለር ቼንጅ ሊኖር ይችላል ማለት ነው። ሁለት ሪያክታንት ሪያክት ሲያደርጉ መጀመሪያ ከነበራቸው ከለር የተለየ ከለር ሊያሳዩ ይችላሉ። ፊገሩ ላይ እንደምትመለከቱት አይነት ነገር ማለት ነው። እንዲሁም ደግሞ ጋዝ ፕሮዳክሽን ሊኖር ይችላል ማለት ነው። እንደዚህ አይነት ጋዝ ሊወጣ ይችላል ሪያክሽኑ በሚካሄድበት ጊዜ። ሌላው ፎርሜሽን ኦፍ ፕሪሲፒቴት፣ ፊገሩ ላይ እንደምታዩ ፕሪሲፒቴት ነገር አለ ማለት ነው። ይሄ ሶሊድ ነገር የሆነ ሁለት ሊኩዊድ ነገሮችን ሚክስ አድርጋችሁ ፋይናሊ ሶሊድ የሆነ ነገር የያዘ ልታገኙ ትችላላችሁ ማለት ነው። ሶ እነዚህ የተወሰኑት ምንድናቸው ማለት ነው? ሳይን ኦፍ ኬሚካል ሪያክሽን አለም ደግሞ ኢንዲኬተር ኦፍ ኬሚካል ቼንጅ ናቸው ማለት ነው። ሌላው አንድ ኬሚካል ሪያክሽን ሲካሄድ ማለት ነው ቴምፕሬቸር ቼንጅ ይኖራል፣ ወይንም ሂት አብዞርብድ ኦር ሪሊዝድ ሊደረግ ይችላል። ኢንዶተርሚክ ሊሆን ይችላል፣ አለም ደግሞ ኤግዞተርሚክ ሊሆን ይችላል ማለት ነው። ሂት ሲስተማችን አብዞርብ ሊያደርግ ይችላል፣ ወይንም ደግሞ ሲስተሙ ሂት ሪሊዝ ሊያደርግ ይችላል። ወደ ምን? ወደ ሰራውንዲንግ ማለት ነው። ኢሚሽን ኦፍ ላይት ሊኖር ይችላል። ላይት ወይም ብርሃንን ልትመለከቱ ይችላላችሁ። ሁለት ሪያክታንት ሪያክት ሲያደርጉ የሆነ ብርሃን ልትመለከቱ ይችላላችሁ። ፊገሩ ላይ እንደምታዩት ቼንጅን ኦደር ሊሆን ይችላል። ኦደር ሊቀየር ይችላል ማለት ነው። ለምሳሌ ሰልፈር ፒውር ኤለመንት ሰልፈር ማለት ነው ኦደርለስ ነው። ከዛ ኦክሲጅን እንደዚሁ ኦደርለስ ነው። ፋይናሊ ግን ሰልፈር ዳይኦክሳይድን ስታገኝ ይሄ ፐንጀንት ስሜል አለው፣ ደባሪ ሽታ ይኖረዋል ማለት ነው። ስለዚህ ኦደር ራሱ ቼንጅ ሊኖር ይችላል ማለት ነው። ሶ ፊገሩ ላይ እንደምታዩት አንደኛ ሂት ቼንጅ ይኖራል፣ ሁለተኛ ላይት ልትመለከቱ ትችላላችሁ ማለት ነው። ሂት አብዞርብድ ኦር ሪሊዝድ ሊያደርግ ይችላል ምኑ? ሲስተማችን ማለት ነው። ሌላው የምንመለከተው በዚህ በኢንትሮዳክሽን ፎርም ላይ ኤክስፕሌን ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ነው። ማስ ናይዘር ክሪኤትድ ኖር ዲስትሮይድ ማለት ነው። ማስ ሊፈጠርም ሊጠፋም አይችልም በኬሚካል ሪያክሽን ምክንያት። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ብለን የምንጠራው ከሶስቱ ፋንዳሜንታል ሎዎች መካከል አንደኛው ነው። የመጀመሪያው ፋንዳሜንታል ሎው ምንድን ነው ማለት ነው? ዘ ሎው ኦፍ ዴፊኒት ፕሮፖርሽን ነው። ሁለተኛው ፋንዳሜንታል ሎው ደግሞ ዘ ሎው ኦፍ መልቲፕል ፕሮፖርሽን ነው። ሶስተኛው ፋንዳሜንታል ሎው ኬሚካል ሪያክሽን ላይ በደንብ አድርገን የምንመለከተው ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ነው ማለት ነው። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ምንድን ነው ስቴት የሚያደርገው ከተባል አንደኛ ማስ ናይዘር ክሪኤትድ ኖር ዲስትሮይድ ነው። ምን ማለት ነው? በሌላ አነጋገር ለምሳሌ ካልሽየም ሪያክት ዊዝ ኦክሲጅን ብላችሁ ካልሽየም ኦክሳይድ ፎርም ያደርጋል እንበል። እዚህ ላይ ይህን ሪያክሽን ባላንስ ካደረጋችሁ በኋላ በሪያክታንት በኩል የምታገኙት ማስ እና ፕሮዳክት ሳይድ ላይ የምታገኙት ማስ ሁለቱ ኢኳል ነው መሆን ያለባቸው ማለት ነው። አዲስ ሰብስታንስ ተፈጥሯል፣ ግን ማሱ ሊጠፋም ሊፈጠርም አይችልም። በሪያክታንት በኩል የምታገኙት ማስ ከፕሮዳክት በኩል ከምታገኙት ማስ ጋር ኢኳል ነው። በሌላ አነጋገር ደግሞ በሪያክታንት ሳይድ የምታገኙት ነምበር ኦፍ አተም ከፕሮዳክት ሳይድ ከምታገኙት ነምበር ኦፍ አተም ጋር ኢኳል ይሆናል ማለት ነው። ለምሳሌ የካልሽየም የአንዱ ብቻ ማስ 40 ግራም ነው። በሁለት ስታበዙ 80 ይኖራቸዋል። ኦክሲጅን ሞለኪሉ 32 ነው ያለው። ስደምሩት ይሄን 112 አገኛቸው ሪያክታንት ሳይድ ላይ። ፕሮዳክት ሳይድ ላይ ሲመጡ በተመሳሳይ 2 ታይምስ ዋት ካልሽየም 40 አለ፣ ኦክሲጅን 16 56 አድርጋችሁት 112 ይኖራል ማለት ነው። ስለዚህ ማሱ አይቀየርም ማለት ነው። በያነጋገር ደግሞ አተሙ ሁለት ካልሽየም ሪያክታንት ሳይድ አለ፣ ፕሮዳክት ሳይድ ላይም ሁለት ካልሽየም አለ ማለት ነው። ኦክሲጅን ሁለት ኦክሲጅን አላችሁ፣ ፕሮዳክት ሳይድ ላይም ሁለት ኦክሲጅን ይኖራል ማለት ነው። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ማስ አንድ ባላንስድ የሆነ ኬሚካል ሪያክሽን ላይ በሪያክታንት በኩል የምታገኙት ማስ ፕሮዳክት ሳይድ ከምታገኙት ማስ ጋር ኢኳል ነው። ማስ በኬሚካል ሪያክሽን ምክንያት ሊፈጠርም ሊጠፋም አይችልም ማለት ነው። እዚህ ላይ ስለ ኮንዘርቬሽን ኦፍ ማስ ስትረዱ በኬሚካል ሪያክሽን ምክንያት አራት ነገሮች ኮንዘርቭ ሊሆኑ ይችላሉ። ወይም ኬሚካል ሪያክሽን በሚካሄድበት ጊዜ አራት ስፒሺሶች
ኮንዘርቭድ ይሆናሉ። አንደኛው ማስ ነው፣ ሁለተኛው ኤሌክትሮን ነው፣ ሶስተኛው አተም ነው፣ አራተኛው ኢነርጂ ነው። እነዚህ ሁሉ ኮንዘርቭድ ነው የሚሆኑት እንጂ ሊፈጠሩም ሊጠፉም አይችሉም ማለት ነው። 1.2 ኬሚካል ኢኩዌሽን። እዚህ ላይ እንግዲህ ኬሚካል ኢኩዌሽንን ዲፋይን እናደርጋለን። ስቱደንት ሹድ ቢ ኤብል ቱ ዋት ራይት ኬሚካል ኢኩዌሽን። ይህን ስለ ኬሚካል ኢኩዌሽን ካስተማርኳችሁ በኋላ ኬሚካል ኢኩዌሽን መጻፍ ትችላላችሁ። ራሱ ኬሚካል ኢኩዌሽንን ደግሞ ዲፋይን ማድረግ ትችላላችሁ ማለት ነው። ኬሚካል ኢኩዌሽን ብለን የምንጠራው ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን ነው ማለት ነው። አንድ ኬሚካል ኢኩዌሽን ምን ይኖረው ማለት ነው? ሪአክታንት የሚባል ሳይድ ይኖረዋል፣ እንዲሁም ደግሞ ፕሮዳክት የሚባል ሳይድ አለው ማለት ነው። ስለዚህ የሪአክታንትንና ፕሮዳክትን እንዲሁም ደግሞ እዚች ላይ ይልድ አስ የምትለውን አሮ በአንድ ኢንክሉድ አድርጎ የያዘ ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን ኬሚካል ኢኩዌሽን ብለን እንጠራዋለን ማለት ነው። ስለዚህ ሃው ዊ ካን ራይት ኬሚካል ኢኩዌሽን፣ ኬሚካል ኢኩዌሽን እንዴት መጻፍ እንችላለን? ኬሚካል ኢኩዌሽን ከጻፋችሁ በኋላ ደግሞ ፋይናሊ ባላንስ ማድረግ አለብን ማለት ነው። ስለዚህ ተማሪዎች ኬሚካል ኢኩዌሽንን እንዴት መጻፍ እንዳለብን አሁን እንመልከት። 3 ስቴፖችን ብቻ ነው መከተል የሚጠበቅብን። የመጀመሪያው ምንድን ነው? ወርድ ኢኩዌሽን መጻፍ ነው። ለምሳሌ ሰርቴን ሪአክታንት ማግኒዥየም ሪአክት ዊዝ ኦክሲጅን። እዚህ ላይ እንግዲህ ፕላስ ሳይኑ ሪአክት ለማለት ነው። ጊቫስዋት ማግኒዥየም ኦክሳይድ ነው። ይሄ ወርድ ኢኩዌሽን ነው። ከዚህ በመቀጠል በሁለተኛ ስቴፕ ላይ የምንከተለው ምንድን ነው? ኬሚካል ኢኩዌሽንን ለመጻፍ ከላይ በወርድ ኢኩዌሽን የጻፍናቸውን የሪአክታንትና የፕሮዳክትን ስም ወደ ሲምቦል እንቀይራለን ማለት ነው። ለምሳሌ ማግኒዥየምን ሪፕሬዘንት የሚያደርገው ኤምጂ ነው ማለት ነው። እንዲሁም ደግሞ ኦክሲጅን ዳያቶሚክ ሞለኪል ነው። እዚህ ላይ 7ቱንም ዳያቶሚክ ሞለኪል ሲምቦላቸውን ስታስቀምጡ ለምሳሌ ኦክሲጅን ከሆነ ኦቱ ነው እንጂ ኦ ብላችሁ አታስቀምጡም። ናይትሮጅንም ኤንቱ ነው ማለት ያለባችሁ። እነዚህ 7ቱ ማለት ነው። ይሄ ሃይድሮጂን፣ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እያልን የምንጠራቸው ኦክሲጅን እያልን የምንጠራቸው ዳያቶሚክ ሞለኪል ስለሆኑ በኦቱ ፎርም ነው የሚቀመጡት ማለት ነው። ፋይናሊ ማግኒዥየም ኦክሳይድ ነው። እዚህ ላይ ማግኒዥየም ግሩፕቱ ሜታል ስለሆነ ፕላስቱ ነው ባላንሲው። እንዲሁም ደግሞ ኦክሲጅን ማይነስቱ ነው ያለው። ሁለቱ ተጣፍተው ኤምጂኦ ነው የምናገኘው። አንድ ማግኒዥየም ከአንድ ኦክሲጅን ጋር ነው መጣመር የሚችለው ማለት ነው። ፋይናሊ ዩ ሃቭ ቱ ባላንስ ዘ ኬሚካል ኢኩዌሽን። ኬሚካል ኢኩዌሽን ባላንስ እናደርጋለን። እዚህ ላይ እንደምትመለከቱት አንድ ማግኒዥየም ነው ያላችሁ፣ 2 ኦክሲጅን አለ ሪአክታንት ሳይድ ላይ። ፕሮዳክት ሳይድ ላይ ደግሞ ስትመጡ አንድ ማግኒዥየም አንድ ኦክሲጅን ነው ያለው። ስለዚህ የኦክሲጅን መጠኑ ባላንስ ስላልሆነ ምን ማድረግ አለብን ማለት ነው? ባላንስ ዘ ኬሚካል ኢኩዌሽን ነው የምናደርገው። ስለዚህ ኬሚካል ኢኩዌሽን ባላንስ ስታደርጉት ምን ታገኛላችሁ? አንድ ማግኒዥየም ለአንድ ኦክሲጅን ስለሆነ 2 ኦክሲጅን ለ2 ማግኒዥየም ነው መሆን ያለበት። ስለዚህ 2 Mg ፕላስ O2 ጊቫስ ዋት 2 Mg O ነው የሚሆነው ማለት ነው። ሶ አንድ ኬሚካል ኢኩዌሽን ለመጻፍ ሪአክታንትና ፕሮዳክትን ያሟላ ማለት ነው። ቤዝድ ኦን ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ሪአክሽኑ ባላንስድ መሆን ስላለበት 2 ማግኒዥየም ከ2 ማግኒዥየም፣ 2 ኦክሲጅን ከ2 ኦክሲጅን ቼክ ስታደርጉ ይህን ይመስላል። ስለዚህ ኬሚካል ኢኩዌሽን ማለት ትርጉሙ ይህን ነው። እንዴት ነው መጻፍ ያለብን የሚለው ነገርም በዚህ አይነት መንገድ ማየት ትችላላችሁ። አሁን ላይ የምንመለከተው ደግሞ ሃው ቱ ባላንስ ኬሚካል ኢኩዌሽን ነው። ተማሪዎች እዚህ ላይ ሌላ ኤግዛምፕል ልንገራችሁ። ፕሮሰስ ኦፍ ረስቲንግ ነው። የአይረን ዝገትን እንመልከት። በመጀመሪያ ኦክሲጅን ሞለኪል ፍሮም ኤር አለ። ከዛ አይረን ሜታል ወይንም ኒል እዚህ ላይ ያለችን፣ እንዲሁም ደግሞ ወተር ሞስቸር አለ። ሁለቱ ሪአክታንት አይረንን ቀጥታ ኢንተራክት ሲያደርጉ ከአይረን ጋር ማለት ነው ምን ታገኛላችሁ? አይረን ረስትን ፎርም ያደርጋል። ይህን ሲምቦል ስትመለከቱ ኦቱ ነው፣ አይረን ኤፍኢ ነው፣ ወተር ሞለኪል ራሱን የቻለ ኤች2 አለ። ፋይናሊ ትክክለኛ ኬሚካል ፎርሙላውን ማግኘት እንችላለን ማለት ነው። ይሄ አይረን ረስት ብለን እንጠራዋለን፣ ወይም የብረት ዝገት ይባላል ማለት ነው። ሌላው ተማሪዎች አሁን ላይ የምንመለከተው ደግሞ ባላንሲንግ ኬሚካል ኢኩዌሽን ነው። አንድ ኬሚካል ኢኩዌሽን ትክክለኛ ኬሚካል ኢኩዌሽን ተብሎ የሚጠራው ባላንስድ ሲሆን ነው ማለት ነው። ባላንስ የምናደርገው ደግሞ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስን ቤዝድ በማድረግ ነው ማለት ነው። ስለዚህ ይህን ስንሰራ ብዙ አይነት ሜቶዶች አሉን። በተለይ 3 ሜቶዶች አሉን። ኢንስፔክሽን ሜቶድ አለ፣ ሞክረን ያው መሳት ማለት ትራይ ኤንድ ኤረር ሜቶድ ማለት ነው። ሁለተኛው ደግሞ ኤልሲኤም ነው፣ ሊስት ኮመን መልቲፕል ነው። ይህ ሁሉንም ባላንስ አያደርግልንም። ከሁሉም በጣም የተሻለ ለፈተና ሊጠቅማችሁ የሚችለው ኤቢሲዲ ሜትር ነው ማለት ነው። አልጀብሪክ አለም ደግሞ ኤቢሲዲ ሜትር ዲ ሜትር ነው ማለት ነው። ስለዚህ ይህንን እንዴት አድርገን እንደምንሰራ አሁን አሳያችኋለሁ። ሁሉንም ባላንስ ያደርግላችኋል ማለት ነው። ግሬድ 12 ላይ ስትደርሱ ደግሞ አዮን ኤሌክትሮን ሜትድ ወይም ሃፍ ሪያክሽን ሜትድ የሚባል አለ።
ወሳኙ ግን አሁን ላይ የምናየው ኤቢሲዲ ሜትድ ወይም አልጀብሪክ ሜትድ ይሆናል ማለት ነው። በሱ መሰረት ይህን ኢኩዌሽን ባላንስ አደርጋለሁ። ሌላ ነገሮችን እናንተ ትለማመዳላችሁ፣ በጥያቄ ደግሞ አሳያችኋለሁ ማለት ነው። ስለዚህ ይህን ኬሚካል ኢኩዌሽን ባላንስ እናድርግ። ስቴፕ ባይ ስቴፕ ተከተሉኝ። በደንብ አድርገን ነው የምንሰራው። ሶ እዚህ ላይ ሪያክታንት ላይ ኮፐር ኤ በሉት፣ ችኛይቱንም ቢ በሏት፣ ችም ሲ ዲ በተመሳሳይ ዝችም ኢ ብለን እንጽፋለን ማለት ነው። ከዛ በመቀጠል ምንድነው የምናደርገው? አላማችን ሪያክታንቱን ከፕሮዳክቱ ኢኳል ማድረግ ነው ማለት ነው። ስለዚህ እዚህ ሪያክሽን ላይ የተሳተፉት አተሞች አንደኛ ኮፐር ነው፣ ሃይድሮጂን፣ ናይትሮጂን፣ ኦክሲጅን አለ ማለት ነው። በሪያክታንት ሳይድ ኮፐር ኤ ብለን ነው ሪፕሬዘንት ያደረግነው። ኤ ያልነው እንግዲህ ኮፊሸንት ነው። ባላንስ ስናደርግ በቦታው መተካት ነው የሚሆነው ማለት ነው። ስለዚህ አራት ኢኩዌሽኖች ይኖሩናል። አራት አተሞች ከተሳተፉ አራት ኢኩዌሽን ይኖረናል ማለት ነው። ስለዚህ ኤ which is equal to ሲ ነው የምንለው። ያ ማለት አንድ ኮፐር ሪያክታንት ሳይድ አለ፣ ፕሮዳክት ሳይድም አንድ ኮፐር አለ ማለት ነው። ይቺ እኩል ይሆናል ምልክት የምናደርገው ለዛ ነው፣ ከፕሮዳክት በኋላ ያለው ማለት ነው። ከሪያክታንት በኋላ ያለው ፕሮዳክት ነው። ከዛ ፕሮዳክቱን ከሪያክታንቱ ኢኳል ማድረግ ነው። ሌላኛው ሃይድሮጂን ነው። ሪያክታንት ሳይድ ቢ ነው፣ ፕሮዳክት ሳይድ ላይ ደግሞ ምን አለ ማለት ነው? 2e አለ። ማነው ይሄ? የሃይድሮጂን ነው ማለት ነው። ናይትሮጂን ደግሞ ስወስዱ ሪያክታንት ሳይድ ላይ ቢ ነው፣ ፕሮዳክት ሳይድ ላይ እችን ኮፊሽንት ተመልከቱ፣ 2 ምን ይኖራ ማለት ነው? እዚች ላይ ውስጥ አለ 2c ይሆና ማለት ነው። እንዲሁም ፕላስ ዋት ዲ ማለት ትችላላችሁ፣ አለች ሌላ ናይትሮጂን አለ ዲ ማለት ነው። ኦክሲጅን 3b which is equal to ፕሮዳክት ሳይድ ላይ 6c ምክንያቱም 2 ሲባዛ በ3 ውስጥ አለችን፣ ፕላስ ምን ይኖራ ማለት ነው? ፕላስ 2d ፕላስ ሌላ ምን አለን? ኢ ነው ያለን ማለት ነው። ከዚህ በኋላ እነዚህን አራት ኢኩዌሽኖችን ሶልቭ የማድረግ ስራ እንሰራለን ማለት ነው። አራቱም ኢኩዌሽኖች ቀለል አድርገን ሶልቭ ማድረግ እንችላለን። ምን ታደርጋላችሁ? ከዚህ በመቀጠል ሌት ኤ which is equal to 1 ቢሆን ሌላውስ ምን ሊሆን ይችላል የሚሆን ነገር እኔ። ስለዚህ ኤ which is equal to ሲ ስለሚል ኤ which is equal to 1 ነው፣ ሲም 1 ይሆናል ማለት ነው። ስለዚህ የኤ እና የሲ ዋጋን አግኝተናል። አንድ ናቸው፣ ኢኳል ነው የሚሆኑት ማለት ነው መጨረሻ ላይ። ስለዚህ እኔ ሌላ የቀረውን እስበሱ መተካካት እንችላለን። ለምሳሌ ቢ ማለት 2e ነው። ስለዚህ ቢ ቦታ ላይ 2e መተካት እንችላለን ማለት ነው። ኤን ያለችበት ላይ ቢ which is equal to 2c ፕላስ ዲ እንበልና ቢ ቦታ ላይ 2e እንበል። 2e which is equal to 2c ፕላስ ዲ ማለት እንችላለን። ሲ ማለት ግን 1 ማለት ነው። ስለዚህ 2e which is equal to 2 times 1 ፕላስ ዲ ማለት ይቻላችሁ። ዲ which is equal to 2e ማይነስ ምን ይሆናል ማለት ነው? 2 ይሆናል ማለት ነው። የዲ ዋጋ 2e ማይነስ 2 ይሆናል ማለት ነው። ስለዚህ ይሄንን ቀጥታ መጨረሻ ኢኩዌሽን ላይ መተካት እንችላለን። የዲ ዋጋ ማለት 2e ማይነስ 2 ነው። ስለዚህ መጨረሻ ኢኩዌሽን ላይ እንተካ። እንደምታዩት የመጨረሻ ኢኩዌሽን ምንድን ነው ያለን? 3b which is equal to 6c plus 2d plus e ነው የሚለን። ስለዚህ መተካት እንችላለን። ቢ ማለት 2e ማለት ነው። ሶ 3 into what 2e ማለት እንችላለን። እዚህ ከሁለተኛው ኢኩዌሽን ላይ ቢ ማለት 2e ስለሆነ which is equal to c ማለት ደግሞ 1 ነው። 6 into 1 plus d ማለት ደግሞ 2e minus 2 ስለሚል 2 into what 2e minus 2 ማለት እንችላለን። መጨረሻ ላይ e እንደምሩበት። ስለዚህ ምን እናገኛለን ማለት ነው? 6e which is equal to 6 plus 4e minus 4 plus e ይሆናል ማለት ነው። ይሄን ሪአሬንጅ ስናደርግ ምን እናገኛለን ማለት ነው? በደንቢው 5e ያለን ፕሮዳክት ሳይድ ላይ፣ ሪአክታንት ሳይድ ላይ ደግሞ 6e ያለን። እያንዳንዱን ሪአሬንጅ እናደርጋቸው እነዚህኞቹን። ሶ 6 minus 5e e ቀረናል which is equal to ምን አገኘ ማለት ነው? 6 minus 4 2 ነው የምናገኘው። ሶ የኢ ዋጋ ምን ሆነ ማለት ነው? 2 ነው ማለት ነው። ኢንቱ ጋገኘን ዲ ማግኘት እንችላለን። እዚህ ላይ ኤ ማለት 1 ነው ብለናል። ቢ ማለት ደግሞ 2e ነው። ስለዚህ ቢ ቦታ ላይ 2 እንተካ ማለት ነው። ስለዚህ 2 ታይምስ ዋት 2 እንላለን፣ 4 አገኘን የቢ ዋጋ። ሲ ማለት 1 ነው ብለናል። ዲ ማለት ደግሞ 2e ማይነስ 2 ነው። ይህ ማለት ዲ which is equal to 2 into 2 minus 2 ስታደርጉ 2 ታገኛላችሁ ማለት ነው። አሁን
ምን አገኘ? የዲ ዋጋ 2 ነው። የሲ ዋጋን አግኝተናል። የቢ ዋጋን አግኝተናል። የኢ ዋጋንም አግኝተናል። ኢ ማለት ስንት ነው ማለት? 2 ነው ማለት ነው። ሶ ይሄን እንደ ኮኤፊሽንት መጠቀም እንችላለን። ከዚህ በመቀጠል ኢኩዌሽኑ ባላንስድ እንደሆነ ማረጋገጥ እንችላለን ማለት ነው። መተካት ትችላላችሁ። አሁን የነገርኳችሁን ኤ ላይ 1 ተኩ፣ ምንም አንተካም፣ ኮፐር ባዶ የሆነ ማለት ነው። ቢ ላይ 4 እንተካለን። ሲ ላይ 1 እንተካለን። ያው ለውጥ የለውም። ኤ እና ሲ ኢኳል ናቸው ማለት ነው። ዲ ላይ እንደገና ደግሞ 2 እንተካለን። ኢ ላይም 2 እንተካለን ማለት ነው። ከዛ ኢኩዌሽኑ ቶታሊ ባላንስር ነው ማለት ነው። አሁን እነዚህኞቹ እንደ ኮኤፊሽንት ነው የምንጠቀመው። በዛ አይነት ሜትድ ይህን አይነት ኬሚካል ኢኩዌሽን በቀላሉ ባላንስር ማድረግ ትችላላችሁ ማለት ነው። ስለዚህ ተመልከቱ አሁን ላይ እንዴት ባላንስ ማድረግ እንዳለብን። ኤ ላይ ዝም ብላችሁ ኮፐርን ተውት፣ ምንም መጻፍ አይጠበቅባችሁ። ቢ ላይ ግን 4 ተኩ፣ ዝች ላይ 4 ታደርጋላችሁ። ሲ ላይ መተው ትችላላችሁ። ዲ ላይ 2 ተኩ፣ ኢ ላይም 2 ተኩ። አሁን አተሞቹን ቸክ አድርጉ። ሪያክታንት ሳይድ ላይ ምን ያክል አተም አላችሁ? 1 ኮፐር አለ። እዚህ ላይ ፕሮዳክት ሳይድ ላይ 1 ኮፐር አለ። ሃይድሮጅን ሪያክታንት ሳይድ ላይ 4 አለ። ፕሮዳክት ሳይድ ላይ ስትመጡ 2 ታይምስ 2 ኢ ላይ ማለት ነው 4 አላችሁ ማለት ነው። ናይትሮጅን 4 ናይትሮጅን ይኖራችኋል። በደንቢው ዘ 2 ታይምስ እዚች ያለች ሲ ዋጋ ላይ ማለት ነው። እቺ ቦታ ላይ 2 አለ፣ እዚህ ላይ ደግሞ 2 አላችሁ፣ 4 ነው የሚኖረው። ሶ 4 ከ4 ጋር ኢኳል ነው። ሶ ኢኩዌሽኑ ቶታሊ ባላንስር ነው። ኦክሲጅንም ቸክ አድርጎ 12 ኦክሲጅን ሪያክታንት ሳይድ አለ። ፕሮዳክት ሳይድ ላይ 6 ሲደመር 4 10 ነው። እዚች ላይ እንደምታዩት ውሃ ላይ ደግሞ 2 አለች ማለት ነው፣ 12 ነው። ስለዚህ ኢኩዌሽኑን በቀላሉ ባላንስ አድርጋቸዋል። ማንኛውም ኢኩዌሽን ባላንስ ያደርግላቸዋል ይህ አይነት ሜትር ማለት ነው። በደንብ ተጠቀሙት። ሌላው ተማሪዎች በዚህ ለሰን ላይ የምትማሩት ምንድን ነው ወይም እዚህ ዩኒት ላይ ፈተና ላይ የምንጠብቀው ነገር 1.3 ታይፕስ ኦፍ ኬሚካል ሪአክሽን ነው። ስለዚህ እናንተ 4 አይነት ታይፕስ ኦፍ ኬሚካል ሪአክሽኖች አሉ። እነሱም ማወቅና አይዴንቲፋይ ማድረግ ግዴታ አለባቸው ማለት ነው። ሶ የመጀመሪያው ታይፕስ ኦፍ ኬሚካል ሪአክሽን ምንድነው ማለት ነው? ሲንተሳይዝ ሪአክሽን አሊያም ደግሞ ኮምቢኔሽን ሪአክሽን ይባላል። ይህን ሪአክሽን ሪፕሬዘንት የምናደርገው ሰርቴን ሪአክታንት ኤ ሪአክት ዊዝ ቢ ጊቫስ ሲንግል ፕሮዳክት ሲ ከሆነ ነው ማለት ነው። ይህ ማለት 2 ሪአክታንት አንድ ሲንግል ፕሮዳክት የሚሰጧችሁ ከሆነ ኮምቢኔሽን ሪአክሽን አሊያም ደግሞ ሲንተሳይዝ ሪአክሽን ተብሎ ይጠራ ማለት ነው። ለምሳሌ ካልሽየም ሪአክት ዊዝ ኦክሲጅን ጊቫስ ዋት ካልሽየም ኦክሳይድ ከሆነ አሁን 2 ሪአክታንቶች ሲንግል ፕሮዳክት የሚሰጥ ነው ማለት ነው። ይሄ ሲንተሳይዝ ሪአክሽን ተብሎ ይጠራል። ሁለተኛው ዲኮምፖዚሽን ሪአክሽን ነው። የኮምቢኔሽን ሪአክሽን ተቃራኒ ማለት ነው። ይህ ማለት ሲንግል ሪአክታንት ይኖራቸዋል። ሲንግል ሪአክታንት ኤ ሊሆን ይችላል። ምን ሊሰጣችሁ ይችላል ማለት ነው? ቢ ፕላስ ሲ ሌላ 2 እና ከዛ በላይ የተለያዩ ፕሮዳክቶችን ፎርም ሊያደርግ ይችላል ማለት ነው። ኤግዛምፕል እንውሰድ። ሲንግል ሪአክታንት ካልሽየም ካርቦኔት ቢኖራችሁ ይህንን ሂት ብታደርጉት ምን ታገኛላችሁ? ካልሽየም ኦክሳይድ ፕላስ ካርበን ዳይኦክሳይድ ነው። ይህ አይነት ሪአክሽን ዲኮምፖዚሽን ሪአክሽን ብለን እንጠራዋለን ማለት ነው። የሚቀመጠው ሲንግል ሪአክታንት 2 እና ከዛ በላይ ፕሮዳክትን የሚሰጥ ከሆነ ነው። ብዙ ጊዜ ዲኮምፖዚሽን ሪአክሽን ምን ሊሆን ይችላል ማለት ነው? ኢንዶተርሚክ ሊሆን ይችላል ማለት ነው። ሌላኛው ታይፕስ ኦፍ ኬሚካል ሪአክሽን እንመልከት። ሲንግል ዲስፕሌስመንት ሪአክሽን ይሆናል ማለት ነው። ሲንግል ዲስፕሌስመንት ሪአክሽን ብለን የምንጠራው ይህንንም ሪፕሬዘንት እናደርገው። ሲንግል ዲስፕሌስመንት ሪአክሽን ብለን የምንጠራው እዚህ ላይ በደንብ ማየት ያለብን አንዱ ኮምፓውንድ ፎርም ነው። ለምሳሌ ኤ ቢ ፎርም የሆነ ኮምፓውንድ አላችሁ እንበል። እዚህ ላይ ሌላ ሪአክታንት ሲ የሚባል ቢኖር ምን ያደርጋል? ሲ የሚባለው ሲንግል ሪአክታንቱ ኤቢ ፎርም ያለውን ኮምፓውንድ ይቀማዋል ማለት ነው። ይችኛቱን ነን ሜታል ፎርሟን ቢ ማለት ነው ይቀማዋል። ስለዚህ የምታገኛላችሁ ሲቢ ፕላስ ዋት ኤ ነው ማለት ነው። ስለዚህ ኤን ዲስፕለስ አደረገው፣ ነፃ ወጣው ማለት ነው። ማንኛው ሲንግል የተቀመጠው ሲ የተባለው ማለት ነው። ለምሳሌ ነው ስለዚች ላይ በደንብ ዩ ሲልቨር ናይትሬት ቢኖራችሁ ይሄ ኮምፓውንድ ኤቢ ፎርም ነው። ኤ ችኛቱ ቢ ነች ማለት ነው። ሲልቨር ናይትሬት። ሌላ ሰብስታንስ ፖታሽየም ሲንግል ኤሌመንት ቢሰጣችሁ ምን ታገኛላችሁ? ፖታሽየም ናይትሬት ፕላስ ዋት ሲልቨር ነፃ ወጣ ማለት ነው። እንደዚህ አይነት ሪያክሽን ከሆነ ሲንግል ዲስፕሌስመንት ሪያክሽን ተብሎ ይጠራል። ባይዘው ተማሪዎች እዚህ ላይ ሲንግል ዲስፕሌስመንት ሪያክሽን ላይ በደንብ ማየት ያለባችሁ በሲንግል ፎርም የተቀመጠው ሰብስታንስ ለምሳሌ ፖታሽየሙ በኮምፓውንድ ፎርም ከተገኘው ሜታል አሊያም ነን ሜታል የተሻለ ሪአክቲቪቲ መኖር አለበት፣ ሞር ሪአክቲቭ መሆን አለበት። ይህንን ለመቀማት ማለት ነው። ለምሳሌ ሲልቨር እና ፖታሽየም ስታወዳድሩ ፖታሽየም ሞር ሪአክቲቭ ዛን ዋት ሲልቨር ነው። ስለዚህ ፖታሽየም ካን ዲስፕለስ ሲልቨር
ፍሮም ኢትስ ኮምፓውንድ ከኮምፓውንዱ በቀላሉ ዲስፕሌስ ያደርገዋል። ምን ከሆነ ይሄ ሲንግል ፎርም የተቀመጠው ኤሌመንት በኮምፓውንድ ፎርም ከተቀመጠው አተም ሞር ሪአክቲቭ ከሆነ የተሻለ ሪአክቲቭ ከሆነ በቀላሉ ዲስፕሌስ ማድረግ ይችላል ማለት ነው። ነገር ግን እንደዚህ ከሆነ አይቻልም። ለምሳሌ በደንብ እዩ። ፖታሽየም ክሎራይድ ሪአክት ዊዝ ሲልቨር ብትሉ አሁን ሲልቨር ክሎራይድ ፕላስ ዋት ፖታሽየም የሚባል ሪአክሽን አይኖርም ማለት ነው። እዚህ ላይ እንደዚህ የሚባል ሪአክሽን አይኖርም። ለምን ቢባል ሲልቨር ከፖታሽየም አንጻር ለስ ሪአክቲቭ ነው። ስለዚህ ሲልቨር ካኖት ሪፕለስ ፖታሽየም ፍሮም ኢትስ ኮምፓውንድ። ስለዚህ ፖታሽየምን ሪፕለስ ማድረግ አይችልም ማለት ነው። በዚህ መሰረት ሲንግል ዲስፕሌስመንት ሪያክሽን ላይ ግዴታ ሲንግል ኢለመንቱ የተሻለ ሪአክቲቪቲ ሊኖረው ይገባል ማለት ነው። የመጨረሻው ሪያክሽን ምንድን የሚለው ማለት ነው? ዳብል ዲስፕሌስመንት ሪያክሽን ይባላል ማለት ነው። ዳብል ዲስፕሌስመንት ሪያክሽን ብለን የምንጠራው ሁለት ኮምፓውንድ ፎርሞች አዮናቸውን ሲቀያየሩ ነው። ለምሳሌ እንውሰድ። እዚ ላይ ኤቢ ፕላስ ዋት ሲዲ የሚባል ኮምፓውንድ ቢኖራችሁ አሁን ይቀያየራሉ። በመጀመሪያ ሳይድ ላይ የምታገኟቸው ሜታሎች ናቸው። ሰከንድ ላይ የምታገኟቸው ደግሞ ነን ሜታል አዮኖች ናቸው። እነዚህን ይቀያየራሉ ማለት ነው። ሶ ምን ታገኛላችሁ? ኤዲ ፕላስ ዋት ሲቢን እናገኛለን ማለት ነው። ተቀያየሩ። ኤዲ ፕላስ ምን አገኘ ማለት ነው? ሲቢን አግኝተና ማለት ነው። ይህ አይነት ሪያክሽን ዳብል ዲስፕሌስመንት ሪያክሽን ብለን እንጠራለን ማለት ነው። ብዙ ጊዜ ይሄ ሪያክሽን ምንድን ነው ማለት ነው? ልክ አሲድ ቤዝ ሪያክሽን ላይክ ሃይድሮክሎሪክ አሲድ ሪያክት ዊዝ ሶዲየም ሃይድሮክሳይድ ቢሆን አሁን መቀያየር ይችላሉ። ሃይድሮጅን ኦኤችን ይወስዳል፣ ክሎሪን እና ሶዲየም ደግሞ ይጣመራሉ ማለት ነው። ሶ ምን አገኛቸው ማለት ነው? ሶዲየም ክሎራይድ ፕላስ ምን እናገኛለን? ወተር ሞለኪልን ማግኘት ትችላላችሁ ማለት ነው። አሁን ኦኤች ከሃይድሮጅን ጋር ሲጣመር ኤች2 ነው የፈጠረው። ሶዲየም ከክሎሪን ጋር ሲጣመር ሶዲየም ክሎራይድ ነው ፎርም ያደረገው ማለት ነው። የአይነት ሪያክሽን ዳብል ዲስፕሌስመንት ሪያክሽን ብለን እንጠራዋለን ማለት ነው። አዮን የመቃየር ኤክስቼንጂንግ ኦፍ አዮን ነው። ስለዚህ አዮናቸውን ብቻ የሚቀያየሩት ማለት ነው። ሌላው ተማሪዎች አሁን ላይ ደግሞ የምንመለከተው ስለ ሪዶክስ ሪያክሽን ነው ማለት ነው። ኦክሲዴሽን፣ ሪዳክሽን፣ ሪያክሽን እንመለከታለን። በዚህ ለሰን ላይ እንግዲህ ሰፋ ያለ ነገሮችን ልትመለከቱ ትችላሉ። እዚች ቶፒክ ላይ ፈተና ምን አይነት ጥያቄዎች ሊጠይቁን ይችላሉ የሚለው ነገር እንመለከት። በመጀመሪያ ስለ ኦክሲዴሽን ነምበር ማወቅ ይጠበቅብናል። ዋት ኢዝ ኦክሲዴሽን ነምበር? ኦክሲዴሽን ነምበርን ስታውቁ ነው ኦክሲዴሽን ኤንድ ሪዳክሽን ሪያክሽን ወይም ሪዶክስ ሪያክሽን የሚለውን ነገር በደንብ አድርገን አናላይዝ አሊያም ደግሞ መለየት የምንችለው ማለት ነው። ሶ ዋት ኢዝ ኦክሲዴሽን ነምበር? ኦክሲዴሽን ነምበር ብለን የምንጠራው እንግዲህ አንድ ኬሚካል ሪያክሽን በሚካሄድበት ጊዜ ኤሌክትሮን ትራንስፈሪንግ ይኖራል ማለት ነው። ስለዚህ አንደኛው ኤሌክትሮን ይቀበላል፣ አንደኛው ደግሞ ኤሌክትሮን ይሰጣል። ስለዚህ ነምበር ኦፍ ኤሌክትሮን ጌይን ኦር ሎስት ብለን የምንጠራው ኦክሲዴሽን ነምበር ተብሎ ይጠራ ማለት ነው። ስለዚህ ኦክሲዴሽን ነምበር ብለን የምንጠራው an oxidation number or oxidation state is a number that is what assigned to an atom to indicate it is state of oxidation or reduction during what chemical reaction። ስለዚህ ኦክሲዴሽን ሲባል ሉዝ ያደረገው ኤሌክትሮን ነምበር ነው። ሪዳክሽን ሲባል ደግሞ ጌን ያደረገው የኤሌክትሮን ነምበር ነው። አንደኛው ኤሌክትሮን ጌን ያደርጋል፣ ሌላኛው ደግሞ ኤሌክትሮን ምን ያደርጋ ማለት ነው? ሉዝ ያደርጋ ማለት ነው። ስለዚህ ኦክሲዴሽን ነምበር ብለን የምንጠራው ነምበር ኦፍ ኤሌክትሮን ጌን ኦር ዋት ሎስት ነው ማለት ነው። አሳይን ኦክሲዴሽን ነምበር ሃው ቱ አሳይን ኦክሲዴሽን ነምበር። እንግዲህ ኦክሲዴሽን ነምበር እንዴት አድርገን ነው ማወቅ የምንችለው ወይም መለየት የምንችለው የሚለው ነገር እንመለከት። ከዛ በፊት ሩሎች አሉ። እነዚህን ሩሎችን ካወቃችሁ በኋላ ኦክሲዴሽን ነምበር መፈለግ እንችላለን ማለት ነው። ኤግዛምፕል አለን እናያለን ለብቻው። በመጀመሪያ ሩሎቹን እናስታውሳችሁ። ሶ ሩል ፎር አሳይን ኦክሲዴሽን ነምበር፣ የመጀመሪያው ሩል ምንድን ነው? አን ኤለመንት ወይም በኤለመንት ፎርም ከተቀመጠ አተሙ ፍሪ ስቴት ከሆነ አንኮምባይንድ ፎርም ከሆነ ኦክሲዴሽን ነምበሩ 0 ነው ማለት ነው። ለምሳሌ ዝም ብሎ እንደዚህ ከተቀመጠ ሲዩ ካላችሁ ኦክሲዴሽን ነምበሩ 0 ነው የምትሉት ማለት ነው። ነገር ግን ሲዩ ሲኤል ከሆነ ኦክሲዴሽን ነምበሩ 0 አይሆንም ማለት ነው። እንደዚህ ፍሪ ስቴት ከሆነ 0 ኦክሲዴሽን ነምበር ይኖረዋል ማለት ነው። ለምሳሌ ኤች2 0 ነው፣ ኦቱ 0 ነው፣ ክሎሪን 0 ነው፣ ሶዲየም 0 ነው ማለት ነው። ሁለተኛ ሞኖ አቶሚክ አዮኖች የሆኑ ለምሳሌ ግሩፕ 1 ሜታሎችና ግሩፕ 7 ግሩፕ 6 ግሩፕ 5 ኤሌመንቶች በአዮን ፎርም ከተቀመጡ ኦክሲዴሽን ነምበራቸው የራሳቸው አዮን ነው የሚሆነው ማለት ነው። ለምሳሌ ሶዲየም ፕላስ 1 ነው ግሩፕ 1 ኤሌመንት ስለሆነ፣ ማግኒዥየም ግሩፕ 2 ስለሆነ ፕላስ 2 ነው፣ ክሎሪን
ግሩፕ 7 ስለሆነ አንድ ኤሌክትሮን ጌን ስለሚያደርግ ኦክሲዴሽን ነምበሩ -1 ነው ማለት ነው። ለምሳሌ እንደዚህ ቢቀመጥ ኮምፓውንድ ላይ ሶዲየም ክሎራይድ ብትባሉ ክሎሪን ግሩፕ 7 ስለሆነ -1 ይሆናል። ሶዲየም ደግሞ ግሩፕ 1 ስለሆነ አንድ ኤሌክትሮን ነች ያለችው እሷኑ ሉዝ ስለሚያደርግ +1 ይሆናል ማለት ነው። ሶስተኛ the sum of oxidation number in neutral compound is 0 ነው ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ ፖታሽየም ናይትሬት ቢኖራችሁ የፖታሽየም ኦክሲዴሽን ነምበር 1 ነው፣ ናይትሮጅን 5 ነው፣ ኦክሲጅን የአንዱ -2 ሆኖ የሶስቱ -6 ይሆናል። ይህን ስደምሩት ምን ይሆናል ማለት ነው? 6 ሲቀነስ 6 ይመጣና 0 ነው። ስለዚህ ምንም የተጻፈ ምን የላቸው ማለት ነው፣ ቻርጅ የለም። ፖታሽየም ናይትሬት ይሄ የሚያሳያችሁ ምንም ቻርጅ የለም ማለት 0 ነው እንደማለት ነው። የሁሉም አተሞች ተደምሮ 0 ይመጣ ማለት ነው። እንዴት እንደሚሰራ ደግሞ ቀጣይ ላይ እናያለን። ስለዚህ ሶስተኛው ስቴፓችን the sum of the oxidation number in neutral compound ያ ማለት ፖዚቲቭ ወይም ኔጌቲቭ ያልሆነው ኒውትራል ኮምፓውንድ የሚኖራችሁ ከሆነ የሁሉም አተሞች ድምር ስንት ይመጣ ማለት ነው? 0 ይመጣል ማለት ነው። ሌላው አራተኛ የምንመለከተው the sum of oxidation number in a polyatomic ion equals the ions charge ነው የሚለን። ለምሳሌ ሰልፌትን ተመልከቱ። እዚህ ላይ የሰልፈር ሲደመር የኦክሲጅን በድምሩ ኔት -2 ነው የምታገኙት። እንዴት እንደሆነ እኔ ሰልፈር አሁን ይሄኒ የሰልፈር አቶሚክ ነምበሩ 16 ነው። ይህ ማለት 2 8 6 ነው። ይችን 6ን ተጠቀሙ። ቫላንሲው 6ን ውሰዷት። ኦክሲጅን የግሉ -2 አለችው። ተመልከቱ ኦክሲጅን ነምበሩ -2 ነች። 4 ታይምስ -2 -8 ይሆናል ማለት ነው። ስለዚህ 6 ሲቀነስ 8 እንደማለት ነው። ይሄ ምን አገኘን ማለት ነው? -2 ነው ማለት ነው። ሶ ፖሊአቶሚክ አዮን ላይ ቻርጃቸው ሁልጊዜም ለምሳሌ ሰልፌት ከሆነ -2፣ ፎስፌት ከሆነ PO4 ከሆነ -3፣ NO3 ከሆነ -1። እነዚህ የፖሊአቶሚክ አዮን ቫላንሲ አሊያም ደግሞ ኦክሲዴሽን ነምበራቸው የራሳቸው ቻርጅ ይሆናል ማለት ነው። ግሩፕ 1 ኤ ሜታልስ ኦልዌይስ ሃቭ ዋት አን ኦክሲዴሽን ነምበር ኦፍ +1። ግሩፕ 1 ሜታሎች እነ ሊቲየም፣ ሶዲየም፣ ፖታሽየም እያልን የምንጠራቸው ግሩፕ 1 ሜታል ቫላንሲያቸው አይቀየርም፣ +1 ነው። ግሩፕ 2 ደግሞ +2 ነው ማለት ነው። እነዚህ S1 እና S2 ብሎኮች ቫላንሲያቸው S1ዎች 1 ይሆናል፣ S2 2 ይሆናል ማለት ነው። ስድስተኛ የምትቀመጥላችሁ ይሄ ነው። ሰባተኛ በደንብ ማየት ያለብን ፍሎሪን ኦልዌይስ ኦክሲጅን ነምበሩ አይቀየርም። ኦክሲጅን ነምበሩ ስንት ነው ማለት ነው? የሱ -1 ነው ማለት ነው። የሱ ኦክሲዴሽን ስቴት ሞስት ኤሌክትሮኔጋቲቭ ኤሌመንት ስለሆነ ግሩፕ 7 የሚገኝ ስለሆነ ሁልጊዜም የሱ -1 ነው ማለት ነው። የሌሎቹ ግን ይቀያየራል። ኦክሲጅን ራሱ +2 የሚመጣበት ሰዓት አለ፣ እንመለከታለን። ስምንተኛ የምናየው ኦክሲጅን ዩዥዋሊ ሃዝ አን ኦክሲዴሽን ነምበር ኦፍ -2 ነው። ኦክሲጅን ብዙ ጊዜ -2 ነው ያለው ከምን ጋር ሲጣመር? ከሜታል ጋር ሲጣመር ማለት ነው። ወይንም ከሱ ያነሰ ኤሌክትሮኔጋቲቪቲ ካለው ኤሌመንት ጋር ሲጣመር -2 ነው የሱ ማለት ነው። ስለዚህ ኤክሴፕሽኖቹን እንውሰድ። ፐሮክሳይድ ላይ -1 መሆን ይችላል። ሱፐር ኦክሳይድ ላይ ደግሞ -1/2 መሆን ይችላል። ላይክ ደግሞ ከፍሎሪን ጋር ሲጣመር ደግሞ ኦክሲጅን +2 ሊሆን ይችላል ማለት ነው። ይህ ማለት ለምሳሌ OF2 ከሆነ የዚህኛው ፍሎሪን ሁልጊዜ -1 ነው። ሶ ኦክሲጅን ምን ይሆናል ማለት ነው? አማራጩ ለስ ኤሌክትሮኔጋቲቭ ይሆናል ከማን አንጻር? ከፍሎሪን አንጻር። ስለዚህ እሱ +2 ይሆናል። ከማን ጋር ሲጣመር? ከፍሎሪን ጋር ብቻ ሲጣመር +2 ይሆናል ማለት ነው። ሌላው ሃይድሮጅን ከሜታል ጋር ሲጣመር አክቲቭ ከሆነ ሜታል ጋር ሲጣመር -1 ይሆናል። ለምሳሌ ሶዲየም ሃይድራይድ ስትወስዱ እዚህ ላይ የሃይድሮጅን -1 ነው የሚሆነው፣ ሶዲየም ግን +1 ነው የሚሆነው ማለት ነው። ሌላው ግን ከሃይ ኤሌክትሮኔጋቲቭ ኤሌመንት ጋር ሲጣመር ከነ ክሎሪን ጋር ከተጣመረ ሃይድሮጅን +1 ይሆናል ማለት ነው። ጠቅላላ አድርጋችሁ ሃይድሮጅን ከሜታል ጋር ሲጣመር -1 ነው። ያ ሜታል ግን ሞር ሪአክቲቭ መሆን አለበት። እንዲሁም ደግሞ ከነን ሜታል ጋር ከተጣመረ ደግሞ +1 ይሆናል ማለት ነው። ሌላው ክሎሪን፣ ብሮሚን ኤንድ አዮዲን ዩዥዋሊ ሃቭ ዋት አን ኦክሲዴሽን ነምበር ኦፍ -1 ነው። ኤክሴፕት ወይም ኮምባይንድ ዊዝ ኦክሲጅን ከኦክሲጅን ጋር ካልተጣመሩ በስተቀር ብዙ ጊዜ እነዚህ እነ ክሎሪን፣ ብሮሚን፣ አዮዲን ምንድናቸው ማለት ነው? የነሱ -1 ይሆናል ማለት ነው። ግን ከኦክሲጅን እና ከፍሎሪን ጋር ሲጣመሩ ምን ሊሆኑ ይችላሉ? ፕላስ ሊሆኑ ይችላሉ ማለት ነው። ፕላስ ሊሆኑ ይችላሉ። ምክንያቱም ኦክሲጅንና ፍሎሪን ክሎሪንን፣ ብሮሚንን፣ አዮዲንን በኦክሲዴሽን ኔጋቲቪቲያቸው ወይም በኤሌክትሮኔጋቲቪቲያቸው ምንድናቸው ማለት ነው? አነስተኛ ናቸው። ሞር ኤሌክትሮኔጋቲቭ የሆኑት ኦክሲጅንና ፍሎሪን
ከሌሎቹ ለስ ኤሌክትሮኔጋቲቭ ጋር ሲጣመሩ እነሱ ማይነስ ይሆናሉ። እነዚህኞቹ ደግሞ እነ ክሎሪን እነ ብሮሚን እና አዮዲን ፖዘቲቭ ሊሆኑ ይችላሉ ማለት ነው። ለምሳሌ ClO3 ማይነስ ቢኖራችሁ ክሎሪን ፖዘቲቭ ነው የሚሆነው ከኦክሲጅን ጋር ስለተጣመረ ማለት ነው። ከሌሎች ጋር ግን ከሆነ ላይክ ሶዲየም ክሎራይድ፣ ማግኒዥየም ክሎራይድ ከሆነ እነ ክሎሪን እነ ብሮሚን እና አዮዲን -1 ይሆናሉ ማለት ነው። እሺ ተማሪዎች እዚህ ላይ አንድ ኤግዛምፕል አለን መስራት እንችላለን። ፋይንድ ዘ ኦክሲዴሽን ነምበር ኦፍ ክሮሚየም ኢን ፖታሽየም ዳይክሮሜት ነው የሚለን። የክሮሚየምን ኦክሲዴሽን ነምበር እንፈልግ ከየትኛው ኮምፓውንድ ላይ? ከዚህ ኮምፓውንድ ላይ ማለት ነው። ሶ አሰራሩን በደንብ አድርጋችሁ ተከተሉኝ እንዴት አድርገን መስራት እንዳለብን እኒ በመጀመሪያ ይሄ ኮምፓውንድ 0 ኦክሲዴሽን ስቴት ነው ያለው። ለምን? ከላይ የተጻፈ ነገር የለም ማለት ነው። ስለዚህ አሰራራችሁ የሚሆነው ፖታሽየም ግሩፕ 1 ስለሆነ +1 ነው የምናስቀምጠው። እዚህ ላይ +1 እንላለን። ክሮሚየም ተፈላጊ ነው፣ ኤክስ በሉት። ኦክሲጅን ሁልጊዜም በስታዋቂነት -2 አለችው ማለት ነው። ኖርማል ኦክሲዴሽን ነምበሩ -2 ስለሆነ ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ላይ በደንብ ይዩልኝ። ፖታሽየም ዳይክሮሜት ኦክሲጅን ነምበር የክሮሚየምን ነው የምንፈልገው። ስለዚህ ምን ታደርጋላችሁ? በደንብ እዩ ተማሪዎች። ይሄኛው ግሩፕ 1 ስለሆነ +1 ነው። ክሮሚየምን ኤክስ በሉት። ኦክሲጅን በስታዋቂነት -2 ነው አለ ብለናል። ስለዚህ ቶታል ሰብስታንሱ ግን ፖታሽየም ዳይክሮሜት 0 ኦክሲዴሽን ነምበር ነው ያለው። ለምን? ድምሩ 0 ነው የሚያሳየን። ሶ ይህን ስታስቀምጡ 2 + ዋት 2x 7 ታይምስ -2 -14 ይሆናል which is equal to 0። ይህ ማለት 2x ማይነስ ስንት ነው ማለት ነው? 12 which is equal to 0 2x which is equal to 12 ይሆናል። x which is equal to 6 አገኘን። ስለዚህ ኦክሲዴሽን ነምበር ኦፍ ክሮሚየም ኢን ፖታሽየም ዳይክሮሜት +6 አግኝተና ማለት ነው። ሌላው ደግሞ የምታደርጉት ለምሳሌ PO4 -3 ተሰጥቷችሁ የፎስፈረስን ፈልጉ ብትባሉ እንዴት ነው የምታደርጉት? ይሄንን ኤክስ በሉት ፎስፈረስን። ስለዚህ ኤክስ ትሉና ኦክሲጅን ሁልጊዜ መስታወቂነት -2 አለችው። ይቺ -3 የሁለቱ ድምር ነች። ስለዚህ 4 ታይምስ -2 ነው የምትሉት -8 which is equal to ይሄ ኔት -3 ያለው -3 ትላላችሁ። ሶ ኤክስ which is equal to -3 + 8 ይሆናል። ሶ ኤክስ which is equal to ምን አገኘው ማለት ነው? 5 አገኘው ማለት ነው። እንግዲህ ተማሪዎች አሁን ላይ ስለ ኦክሲዴሽን ነምበር ምንነት ካወቃችሁ እንዴት መፈለግ እንደምንችል ካወቃችሁ ሁለት ነገሮች እንድታውቁ ደግሞ ትገደዳላችሁ ከዚህ በኋላ። ኦክሲዳይዚንግ ኤጀንት፣ ሪዲዩሲንግ ኤጀንት እንዴት ነው አይዴንቲፋይ ማድረግ የምንችለው፣ እንዲሁም ደግሞ ኦክሲዳይዝድ ሰብስታንስ እና ሬዲዩስድ ሰብስታንስ እንዴት አይዴንቲፋይ ማድረግ እንችላለን የሚሆን ነገር እንመለከታለን። በመጀመሪያ ዋት ኢዝ ኦክሲዳይዚንግ ኤጀንት ኤንድ ሪዲዩሲንግ ኤጀንት የሚሆን ነገር እኔ ከዛ በፊት ግን ኦክሲዳይዝድ እና ሪዱስ ሰብስታንስ ምንድነው የሚለው ነገር እኔ ሪዳክሽን ሪያክሽንን ዲፋይን እናድርገው። በመጀመሪያ ዋትስ ሪዳክሽን ሪያክሽን፣ ከዛ ደግሞ ምናለ ማለት ዋትስ ኦክሲዴሽን ሪያክሽን የሚለውን ነገር እነዚህ ሁለቱን ስትነጣጥሉ ሪዱሲንግ ኤጀንት ኦክሲዳይዚንግ ኤጀንት ምን እንደሆነ እናውቃለን ማለት ነው። ሶ የመጀመሪያው ሪዳክሽን ሪያክሽን ብለን የምንጠራው ጌን ኦፍ ኤሌክትሮን ነው። ጌን ኦፍ ዋት ኤሌክትሮን ብለን እንጠራዋለን። ኤሌክትሮን የመቀበል ሂደት ነው። ኤሌክትሮን ሲቀበል አንድ ሰብስታንስ ሬዲዩስድ ሆኗል ማለት ነው። ሌላው ዲክሪዚንግ ኦክሲዴሽን ነምበር ነው። ዲክሪዚንግ ኦክሲዴሽን ነምበር ቅድም ስንፈልገው የነበረው ሪያክታንት ሳይድ ላይ ያለው ኦክሲዴሽን ነምበሩ ምን ያደርጋ ማለት ነው? ይቀንሳ ማለት ነው። ሪያክታንት ሳይድ ላይ ትልቅ የሚኖረው ከሆነ ወደ ፕሮዳክት ሲመጣ ግን አነስተኛ ኦክሲዴሽን ነምበር ይኖረዋል ማለት ነው። ሌላኛው ኦክሲዴሽን ብለን የምንጠራው ደግሞ ሉዝ ኦፍ ኤሌክትሮን ነው። ሉዝ ወይም ሎስቲንግ ኦፍ ኤሌክትሮን ነው። ሉዚንግ ኦፍ ዋት ኤሌክትሮን ነው። ኤሌክትሮንን የማስወገድ ሂደት ነው ማለት ነው። ኤሌክትሮን ኔጌቲቭ ስለሆነ ኤሌክትሮን ሲያስወግድ ኦክሲዴሽን ነምበሩ ግን ምን ያደርጋ ማለት ነው? ኢንክሪዝ ያደርጋ ማለት ነው። ስለዚህ ሪዳክሽን ሪያክሽን ብለን የምንጠራው ኤሌክትሮን የመቀበል ሂደት ከሆነ ይህንን ያካሄደው ሰብስታንስ አሁን ሪዳክሽን ማለት ፕሮሰሱ ነው። በዚህ ፕሮሰስ ምክንያት ደግሞ ኤሌክትሮን የተቀበለው ሰብስታንስ ምን ሰብስታንሱ ነው ማለት ነው? ሬዲዩስድ ነው ማለት ነው። ሬዲዩስድ ሰብስታንሱ ነው ማለት ነው። ይህን ያካሄደ እዚህ ላይ ደግሞ ኦክሲዴሽን ፕሮሰስ ምክንያት በኦክሲዴሽን ፕሮሰስ ምክንያት ኦክሲዳይዝድ የሆነ ሰብስታንስ ይኖራቸው ማለት ነው። ሶ ኦክሲዳይዝድ ትላላችሁ እዚህ ላይ ኤሌክትሮን ሉዝ የሚያደርገው ኦክሲዳይዝድ የሆነ ሰብስታንስ ነው ማለት ነው። ስለዚህ ሬዲዩስድ ሰብስታንስ ምን ኤጀንት ናቸው ከተባላችሁ፣ ሬዲዩስድ የሆኑ ሰብስታንሶች ምን ኤጀንት ናቸው ከተባላችሁ ኦክሲዳይዚንግ ኤጀንት ናቸው ማለት ነው። ስለዚህ ሬዲዩስድ ሰብስታንሶች
ኦክሲዳይዚንግ ኤጀንት ናቸው። ሪዱሲንግ ኤጀንት የተባላችሁ ደግሞ ኦክሲዳይዝድ ሰብስታንስ ነው ማለት ነው። ኦክሲዳይዝድ ሰብስታንስ ነው። ስለዚህ ሁለት ነገር ናቸው የምታውቁት ማለት 4 ስም ነው ያለው፣ ግን ሁለት ነገር ናቸው የምታውቁት። አንደኛ ሬዱስድ ሰብስታንስ ኦክሲዳይዚንግ ኤጀንት ናቸው። ኤሌክትሮን ጌን ያደረጉ ሰብስታንሶች ኦክሲዳይዚንግ ኤጀንት ይባላሉ። ሪዱሲንግ ኤጀንት ከተባላችሁ ደግሞ ኦክሲዳይዝድ የሆነ ሰብስታንስ ነው ማለት ነው። ስለዚህ ኦክሲዳይዝድ የሆነ ሰብስታንስ ሪዱሲንግ ኤጀንት የሆነ ማለት ነው። እዚህ ላይ በደንብ ይዩ። ሪዱሲንግ ኤጀንቶች ሁልጊዜም ምን እንድናቸው ማለት ሉዝ ኦፍ ኤሌክትሮን ያካሄዱ ናቸው ማለት ነው። ኤሌክትሮን ሉዝ ያደረጉ ናቸው። እነዚህኞቹ ሉዚንግ ያካሄዱ ናቸው። ይሄኛው ላይ ደግሞ ጌን ያደረጉ ናቸው ማለት ነው። ኤሌክትሮን የተቀበሉ ናቸው ማለት ነው። ይሄ በተመሳሳይ ሶ ዋት ኢዝ ሪዱሲንግ ኤጀንት ኦክሲዳይዝድ ሰብስታንስ ነው። ዋት ኢዝ ኦክሲዳይዚንግ ኤጀንት ሬዱስድ ሰብስታንስ ነው ማለት ነው። በዚህ መሰረት መለየት ትችላላችሁ። አሁን አንድ ሪያክሽን ሪዶክስ ነው ወይንስ አይደለም ብላችሁ የምትወስኑት ኤሌክትሮን ትራንስፈሪንግ የሚኖር ከሆነ የኦክሲዴሽን ነምበር ሪያክታንት ላይ ያለውና ፕሮዳክት ላይ ያለው ልዩነት የሚፈጥር ከሆነ ምን ይባላል ማለት ነው? ሪዶክስ ሪያክሽን ብለን እንጠራዋለን። ወይም ትራንስፈሪንግ ኦፍ ኤሌክትሮን ያለበት ሪያክሽን ሪዶክስ ሪያክሽን ተብሎ ይጠራል ማለት ነው። ሶ አሁን ላይ የነገርኳችሁን በደንብ ማየት እንችላለን። አናላይዚንግ ሪዶክስ ሪያክሽን፣ አንድ ሪያክሽን ሪዶክስ ነው ወይንስ አይደለም የሚለውን ነገር እኔ ሪዶክስ ሪያክሽን ብለን የምንጠራው ኦክሲዴሽን ኤንድ ሪዳክሽን ኦከር የሆነበት ነው። ሳይመንታነስሊ ሪዱስድ የሆነ ሰብስታንስ ኦክሲዳይዝድ የሆነ ሰብስታንስ የሚኖር ከሆነ ነው። ሌላኛው ኦክሲዴሽን ነምበር ኦፍ ኤሌመንት ቼንጅ የሚኖር ከሆነ ነው። ሪያክታንት ላይ የምታገኙት ለምሳሌ እዚች ላይ ሶዲየም ሪያክት ዊዝ ክሎሪን ጊቫስ ሶዲየም ክሎራይድ ከተባላችሁ ሶዲየም በኤሌመንት መልክ 0 ነው፣ ግን ኮምፓውንድ ፎርሙ ላይ +1 ነው። አሁን ኦክሲዴሽን ነምበር ቼንጅ አለ ማለት ነው። ክሎሪን በኤሌመንት መልክ 0 ነው፣ አሁን ኮምፓውንድ ፎርም ላይ ግን -1 ነው ከሶዲየም ጋር ሲጣመር። አሁን ኦክሲዴሽን ነምበር ምን አለ ማለት ነው? ቼንጅ አለ። ይህ አይነት ሪያክሽን ሪዶክስ ይባላል ማለት ነው። ምንም ቼንጅ የማይኖር ከሆነ ግን ነን ሪዶክስ ይባላል ማለት ነው። ሌላኛው ኤሌክትሮን አር ትራንስፈር ቢትዊን ሰብስታንስ። አሁን ሶዲየም ኤሌክትሮኑን ለክሎሪን ሰጥቶት ምን ሆነ ማለት ነው? ሶዲየም ፕላስ ሆነ፣ ክሎሪን ደግሞ ማይነስ ሆነ ማለት ነው። ጌን ኦር ዋት ሎስቲንግ ኦፍ ኤሌክትሮን አለ ማለት ነው። ሌላኛው ነን ሪዶክስ ማለት የሪዶክስ ሪያክሽን ተቃራኒ ማለት ነው። ናይዘር ኦክሲዴሽን ኖር ሪዳክሽን ኦከር፣ ሁለቱ አልተካሄዱም ማለት ነው። ማለት አይኖርም ማለት ኦክሲዴሽን አይኖርም፣ ሪዳክሽን አይኖርም ማለት ነው። ኤሌክትሮን ጌን ማድረግ አሊያም ደግሞ ሉዝ ማድረግም አይኖርም ማለት ነው። ሌላኛው ኦክሲዴሽን ነምበር ኦፍ ኤሌመንት ሪሜን አንቼንጅ፣ ያያችሁ ኦክሲዴሽን ነምበሩ አይቀየርም ማለት ነው። እንዲሁም ደግሞ ኖ ኤሌክትሮን ትራንስፈር ኦከር፣ ትራንስፈሪንግ ኦፍ ኤሌክትሮን ወይም ትራንስፈር ማድረግ አይኖርም። ከአንደኛው ወደ ሌላኛው ኤሌክትሮን ኤክስቼንጂንግ አይኖርም ማለት ነው። በዚህ መሰረት አንድን ሪያክሽን ሪዶክስ ነው ወይንስ አይደለም ብላችሁ እንድትለዩ ያስችላችኋል ማለት ነው። አናላይዝ ማለት ይሄ ነው፣ መለየት ነው። ዲፈረንሽት ማድረግ መቻል አለባችሁ ማለት ነው። ተማሪዎች እዚህ ላይ አንድ ኤግዛምፕል አለን ሁሉን ነገር የምናይበት ማለት ነው። ስለዚህ አይደንቲፋይ ዘ ሪዱስድ ሰብስታንስ፣ ኦክሲዳይዝድ ሰብስታንስ፣ ሪዱሲንግ ኤጀንት ኤንድ ኦክሲዳይዚንግ ኤጀንት ቤዝድ ኦን ዘ ፎሎዊንግ ሪያክሽን ብለን ሪያክሽኑ ይኸው ጊቭን ነው ተሰጥቶናል። ስለዚህ ሪዱስድ የሆነ ሰብስታንስ የትኛው ነው፣ ኦክሲዳይዝድ የሆነ የትኛው ነው፣ እንዲሁ ደግሞ ሪዱሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት የሚለውን ነገር እንለያለን ማለት ነው። ሶ ይሄን ለማድረግ በመጀመሪያ የምታደርጉት የእያንዳንዱን አተም ኦክሲጅን ነምበሩን ማወቅ አለባቸው። ኦክሲዴሽኑ እንዲህ ለምሳሌ ኮፐር ፍሪ ስቴት ስለሆነ ኦክሲዴሽን ነምበሩ ምን ነው ማለት ነው? 0 ነው ማለት ነው፣ የኮፐር ማለት ነው። የሌላው ደግሞ የነ ሃይድሮጅን፣ ናይትሮጅን፣ ኦክሲጅን እንመልከት። እዚህ ላይ ናይትሪክ አሲድን ትወስዱና ሃይድሮጅን +1 ነው፣ ናይትሮጅን ኤክስ በሉት ፈልጉት፣ ኦክሲጅን -2 አለው። ሶ 1 + ዋት ኤክስ -6 which is equal to 0 ማለት እንችላለን። ምክንያቱም ናይትሪክ አሲድ ምንም ቻርጅ የለውም ማለት ነው። ስለዚህ ኤክስ -5 which is equal to 0 ናል፣ ኤክስ which is equal to 5 አገኘው ማለት ነው። ስለዚህ ላይ የናይትሮጅን 5 ነው፣ ሃይድሮጅን ደግሞ +1 ነች ማለት ነው። ኦክሲጅን -2 ነው ማለት ነው። ሪያክታንት ያለውን አይዴንቲፋይ ያደርጋቸው። ኮፐር ፕሮዳክት ሳይድ ላይ ተመልከቱ። ፕሮዳክት ሳይድ ላይ ኮፐር +2 ነው፣ ተቀያይሮ ነው። ሶ ናይትሬት አይቀየርም፣ በድምር -1 ነው የሚኖረው NO3 ማለት ነው። ናይትሮጅን 5 ነው፣ ኦክሲጅን ያው -2 ነው ማለት ነው፣ አይቀየርም የዚህኛው። ኮፐር ግን +2 ሆኗል። ለምን ይችኛይቱ በደንብ ኮፐር +2 ከNO3 -1 ጋር ኤክስቼንጅ አድርጎ ነው ሪአሬንጅ ስታደርጉት ይሄን ይመስላል። ሌላኛው ናይትሮጅን ላይ ፕሮዳክት ሳይድ ላይ +4 አላችሁ፣ +4 ሆኗ ማለት ነው።
ኦክሲጅን አይቀየርም፣ -2 ነው። ሃይድሮጅንም +1 ነው፣ ኦክሲጅን -2 ነው፣ አልተቀየረም ማለት ነው። ከዚህ በመቀጠል ኮፐር ከ0 ወደም ተቀይሯል፣ ወደ +2 ተቀይሯል። ኮፐር ከ0 ወደ +2 ተቀይሯል። በተመሳሳይ ናይትሮጅን ከ+5 ወደም ተቀይሯል ማለት ነው፣ ወደ 4 ተቀይሯል ማለት ነው። ከ+5 ወደ 4 ተቀይሯል። አሁን የጨመራለ የቀነሳለ ኮፐር በደንቢው ኮፐር ከ0 ወደ ምን ሆኗል ማለት ነው፣ ወደ ኮፐር +2ነት ተቀይሯል። ናይትሮጅን ናይትሪክ አሲድ ላይ የምታገኙት ናይትሮጅን NO2 ላይ ስትመለከቱ ከ+5 ከ5 ወደ ስንት መጥቷል ማለት ነው፣ ወደ 4 መጥቷል ማለት ነው። አሁን የቀነሰው ማን ነው? ናይትሪክ አሲድ ነው። ስለዚህ ናይትሪክ አሲድ ሬዲዩስድ ሆኗል ማለት ነው። ሬዲዩስድ ሆኗል የቀነሰው። ሬዲዩስድ ሆነ ማለት ደግሞ ምን ኤጀንት ነው ማለት ነው? ናይትሪክ አሲድ ምን ኤጀንት መሆን ይችላል ማለት ነው? በደንብ ይውልኝ። ይሄኛው ኦክሲዳይዚንግ ኤጀንት ይሆናል ማለት ነው። ኦክሲዳይዚንግ ኤጀንት ይሆናል ማለት ነው። በተመሳሳይ ኮፐር ከ0 ወደ +2 መጥቷል። ምን ሆነ ማለት ነው? ኦክሲዳይዝድ ሆኗል ማለት ነው። ኦክሲዳይዝድ ሆኗል። ምን ኤጀንት ነው ማለት ነው? ሪዱሲንግ ኤጀንት ነው ማለት ነው። ሪዱሲንግ ኤጀንት ነው ማለት ነው። ስለዚህ ሪዱሲንግ ኤጀንቱ ማን ነው? በደንብ ይውልኝ። ሪዱሲንግ ኤጀንት ማን ሆነ ማለት ነው? እዚህ ላይ ኮፐር የሆነ ማለት ነው። ሪዱሲንግ ኤጀንታችን ኮፐር ነው። ኦክሲዳይዚንግ ኤጀንታችን ደግሞ ናይትሪክ አሲድ ሆነ ማለት ነው። ናይትሪክ አሲድ ኦክሲዳይዚንግ ኤጀንት ነው ማለት ነው። በዚህ መሰረት አይዴንቲፋይ ማድረግ ትችላላችሁ ማለት ነው። ሌላው 1.5 ላይ የምንመለከተው ስለ ሞል ኮንሴፕት ነው። ሞል ምንድን ነው የሚለውን ነገር እናያለን። ከዛ ሞል ኮንሴፕትን ከተረዳን በኋላ ስለ ኢምፔሪካል ፎርሙላ፣ ሞሌኪላር ፎርሙላ የተወሰነ ነገሮችን እንመለከታለን ማለት ነው። ስለዚህ 1.5 ሞል ኮንሴፕት ስቱደንት ሹድ ቢ ኤብል ቱ ዲፋይን ዘ ሞል። ሞልን ዲፋይን ማድረግ ይጠበቅባቸዋል። እዚች ላይ በደንብ አድርገን ዋትስ ሞል የሚለውን ነገር እኒ ሞል ብለን የምንጠራው እንግዲህ አማውንት ኦፍ ሰብስታንስ ወይንም ፓርቲክል በጣም ስሞለስት ከመሆናቸው የተነሳ መቁጠር አይቻልም። በሌላ ነገር ሜዥር ማድረግ አንችልም። ስለዚህ ሞል ብለን የምንጠራው ብዙ ፓርቲክልን እንደ አንድ መለኪያነት የሚያገለግል ነው። ብዙ ፓርቲክልን ይይዛል ማለት ነው አንዱ ሞል ብለን የምንጠራው። ስለዚህ it is the amount of substance that contains exactly 6.022 times the power of 23 ኤሌመንታሪ ፓርቲክል። እነዚህ ኤሌመንታሪ ፓርቲክሎቹ አተም ሊሆኑ ይችላሉ፣ ሞሌኪል ሊሆኑ ይችላሉ፣ አዮን ሊሆኑ ይችላሉ፣ ወይንም ሌላም ሊሆን ይችላል፣ ፎቶን ኢነርጂም ሊሆን ይችላል ማለት ነው። ስለዚህ በጣም ስሞለስት የሆኑ ፓርቲክሎችን እንደ አንድ አሁን 1 ሞል ካላችሁ ምን ማለት ነው? ይሄን ያክል ቁጥር የተካ ማለት ነው። አንድ ሞል ማለት 6.02 ታይምስ ዘ ፓወር 23 የሚያክል ፓርቲክሎችን ይዛ ማለት ነው። ልክ እንደምን መሰላችሁ? አንድ ደርዘን ደብተር ስትሉ ምን ያክል ነው የምትሉት? አንድ ደርዘን ስትሉ 12 ነው የምትሉት አይደል? ስለዚህ አንድ ደርዘን ብላችሁ 12 እንዳላችሁት ሁሉ አንድ ሞል ብላችሁ ምን ትላላችሁ ማለት ነው? 6.02 ታይምስ ዘ ፓወር ኦፍ 23 ማለት ትችላላችሁ ማለት ነው። ይህን የሚያክል ፓርቲክል ይዛል። ፓርቲክሎቹ አተም ሊሆኑ ይችላሉ፣ ሞሌኪል ሊሆኑ ይችላሉ፣ አዮን ሊሆኑ ይችላሉ፣ ፎቶን ኢነርጂ ሊሆን ይችላል ማለት ነው። ስለዚህ ዚስ ነምበር ኢዝ ምን ተብሎ ይጠራ ማለት ነው? ዚስ ነምበር ኢዝ ዋት አቮጋድሮስ ነምበር ብለን እንጠራዋለን ማለት ነው። አቮጋድሮስ ነምበር ብለን እንጠራዋለን ማለት ነው። ስለዚህ 1 ሞል ማለት ከአቮጋድሮስ ነምበር ጋር ኢኳል ነው ማለት ነው። ከጋዝ ጋር እናገናኘዋለን። ቀጣይ ላይ ብዙ ነገሮች ከቮሊዩም ጋር ከሞላር ማስ ጋር ብዙ ነገሮች ማገናኘት እንችላለን። ስለዚህ ሞል ማለት ኢን ተርምስ ኦፍ ፓርቲክል ኢን ተርምስ ኦፍ ነምበር 6.02 ታይምስ ዘ ፓወር ኦፍ 23 ይተካል ማለት ነው። አንድ ሞል ይህን የሚያክል ፓርቲክል ነምበርን ይይዝልና ማለት ነው። ሶ ኬሚካል ፎርሙላ፣ ኢምፔሪካል ፎርሙላ ኤንድ ሞሌኪላር ፎርሙላ እዚህ ላይ ጨምረን የምንመለከተው ምንድነው? ሞል ኮንሴፕትን በደንብ ከተረዳችሁ ዋት ኢዝ ኬሚካል ፎርሙላ፣ ዋት ኢዝ ኢምፔሪካል ፎርሙላ ኤንድ ዋት ኢዝ ሞሌኪላር ፎርሙላ የሚለውን ነገር እንለያለን። ዲፈረንሺየትን ማድረግ ይጠበቅብናል ማለት ነው። ኤ ኬሚካል ፎርሙላ ኢዝ ሲምቦሊክ representation of what? A substance that shows the element present and the number or ratio of atom of each element in what? In one molecule or formula unit. ይህ ማለት ነው ኬሚካል ፎርሙላ ስትሉ ለምሳሌ what is the chemical formula of glucose ካላችሁ C6H12O6 ነው። እዚህ ላይ ግሉኮዝ ምን ያክል ካርበኖች እንደያዘ ምን አይነት አቶሞች እንደያዘ ነምበራቸውስ ምን ያክል ነው የሚለው ነገር ይገልጽልናል። ለምሳሌ 6 ካርበን ይዟል፣ 12 ሃይድሮጅን ይዟል፣ እንዲሁም ደግሞ 6 ኦክሲጅን ይዟል ማለት ነው። አንድ ግሉኮስ ሞሌኪል
ከ6 ካርበን ከ12 ሃይድሮጅን ከ6 ኦክሲጅን የተሰራ መሆኑንም ይገልጽልናል። ምን አይነት አተሞችንም በሲምቦል ደረጃ እንደያዘ ይገልጽልናል ማለት ነው። ሌላው ወተርን እዚህ መመልከት ትችላላችሁ። ኤግዛምፕል ወተር ሞሌኪል H2O ይሄ ነው። 2 ሃይድሮጅን እና 1 ኦክሲጅን ይዟ ማለት ነው። ስለዚህ ኬሚካል ፎርሙላ ብለን የምንጠራው ሲምቦሊክ ሪፕሬዘንቴሽን ኦፍ ምን ሆነ ማለት ነው። ኮምፓውንድ ሊሆን ይችላል ወይም ሞሌኪል ሊሆን ይችላል የፈለጋችሁት። ወይም ሞሌኪልና ኮምፓውንድ ያው ተመሳሳይ ነው። ምክንያቱም ሞሌኪሉ ከሁለት አተም አለም ነው ከዛ በላይ ከሆነ አተሞች ስለተሰራ ኮምባይንድ አድርገው አተሞቹ ያንም ኮምፓውንድ ፎርም ስላደረጉ የአንድ ኮምፓውንድ ሲምቦሊክ ሪፕሬዘንቴሽን ኬሚካል ፎርሙላ ብለን እንጠራዋለን ማለት ነው። አለም ደግሞ ፎርሙላ ዩኒት የምንለው አለ። ፎርሙላ ዩኒት የሚባለው ለአይኒ ኮምፓውንዶች ነው። ላይክ ካልሽየም ካርቦኔት ከተባለ አሁን ይሄ ፎርሙላ ዩኒት ነው የምንለው፣ ሞሌኪል አንለውም። ለምን? ሞሌኪል የሚባለው ቀጥታ ለኮቫለንት ኮምፓውንዶች ነው፣ ከነን ሜታል ብቻ ለተሰሩ ነው ሞሌኪል የሚል ስያሜ የሚሰጠው ማለት ነው። አን ኢምፔሪካል ፎርሙላ እዚ ላይ ሌላ የምናየው ምንድነው? ስለ ኢምፔሪካል ፎርሙላ ወይም መሰረተ ቀመር የሚባል ነው። አን ኢምፔሪካል ፎርሙላ ኢዝ ዘ ኬሚካል ፎርሙላ ዛት ሾው ዘ ሲምፕለስት ሆል ነምበር ሬሾ። መጨረሻ ላይ ሲምፕሊፋይ አድርጋችሁ ያገኛችሁት ኢምፔሪካል ፎርሙላ ተብሎ ይጠራል። ሬሾ ኦፍ ዘ አተም ኦፍ ኢች ኤሌመንት ኢን ኤ ኮምፓውንድ። ለምሳሌ ቅድም ያሳየኋችሁ ፎርሙላ አለ። ለምሳሌ C6H12O6 አለ እንበል። እዚ ላይ ይህንን ሲምፕሊፋይ ብታደርጉት በ6 አቃሉት። እስቲ ምን ታገኛላችሁ? CH2O ነው የምታገኙት። ይችኛይቱ ኢምፔሪካል ፎርሙላ ተብላ ትጠራለች። ኢምፔሪካል ፎርሙላ ነች። ፎርሙላ ይህ ማለት ነው ካርበን፣ ሃይድሮጂን፣ ኦክሲጅን ሬሾ ሲሰሩ 6 ይሄኛው 12 ይሄኛው 6 ነበር። ይሄንም ለ6 ይሄንም ለ6 ይሄንም ለ6 ሲምፕሊፋይ ስታደርጉት ምን አገኛችሁ ማለት ነው? እዚ ላይ 2 እዚ ላይ 1 እዚ ላይ 1 አገኛችሁ። CH2O ነው ካርቦሃይድሬት የሚል ስያሜ ይሰጣችኋል። ስለዚህ ኢምፔሪካል ፎርሙላ ማለት ሲምፕለስት ፎርም ኦፍ ሞሌኪላር ፎርሙላ፣ የሞሌኪላር ፎርሙላውን ሲምፕለስት ፎርሙ ኢምፔሪካል ፎርሙላ ተብሎ ይጠራ ማለት ነው። ስለዚህ ይሄ በዚህ መንገድ ማወቅ ትችላላችሁ ማለት ነው። የግሉኮስ ኢምፔሪካል ፎርሙላው ምን ይሆናል ማለት ነው? CH2O ነው። ባይ ዘ ዌይ ካርቦሃይድሬት የተባሉትም ለዚህ ነው። ካርበን H2O ካርቦሃይድሬት፣ ሃይድሬት ማለት ወተር ነው። ካርቦሃይድሬት የሚል ስያሜም ያሰጣ ማለት ነው። ሞሌኪላር ፎርሙላ is the chemical formula that show the actual number of atom of each element present in one molecule of a compound ነው። ሞሌኪላር ፎርሙላ ብለን የምንጠራው አክቹዋል ነምበር ኦፍ አተምን የያዘ ፎርሙላ ነው ማለት ነው። ለምሳሌ ቅድም እንዳሳየኋችሁ ግሉኮስ C6H12O6 ነው። እዚ ላይ ግን ኢምፔሪካል ፎርሙላው CH2O ነው። ይሄኛው ግሉኮስን ሪፕሬዘንት አያደርግም። ኢምፔሪካል ፎርሙላው ሌላ ሰብስታንስ ነው ሪፕሬዘንት ሊያደርግላችሁ የሚችለው። ይሄ ግን ግሉኮስ ምን ያክል ካርበን፣ ምን ያክል ሃይድሮጅን፣ ምን ያክል ኦክሲጅን እንደያዘ የሚያሳየን ይሄ ሞሌኪላር ፎርሙላ ነው። ተመልከቱ፣ ይሄ ሞሌኪላር ምንድነው ማለት ነው? ፎርሙላ ነው ይሄኛው ማለት ነው። ሞሌኪላር ፎርሙላ ነው። ይሄ ግን ምንድነው ማለት ነው? ኢምፔሪካል ነው ማለት ነው። ኢምፔሪካል ፎርሙላ ሆነ ማለት ነው። ይሄኛው ኢምፔሪካል ፎርሙላ ብለን ጠራ ነው ማለት ነው። ስለዚህ በዚህ መሰረት ማየት ትችላላችሁ። ሞሌኪላር ፎርሙላ፣ ኢምፔሪካል ፎርሙላ ልዩነታቸው ምንድነው የሚለው ነገር በዚህ አይነት ማየት ትችላላችሁ። ሲምፕለስት ፎርሙ ኢምፔሪካል ይባላል። ኤግዛክት ነምበር ኦፍ አተምን ሊገልጽልን የሚችለው አንድ ሞሌኪል በትክክል መያዝ ያለበት ኤግዛክት ነምበር ኦፍ አተምን ሊገልጽ የሚችለው ሞሌኪላር ፎርሙላ ነው ማለት ነው። ሞሌኪላር ፎርሙላ ብዙ ጊዜ የሚያገለግለው ለኮቫለንት ኮምፓውንዶች ነው፣ ከነን ሜታል ለተሰሩት ነው። ለሌሎቹ ግን ለአይኒ ኮምፓውንዶች ፎርሙላ ዩኒት ማለት እንችላለን። ካልሽየም ካርቦኔት የፈለጋችሁት አይኒ ኮምፓውንድ ፎርሙላ ዩኒት ነው የምትሉት እንጂ ሞሌኪል አትሉትም። ተግባባን? ስለዚህ በዚህ መሰረት ማየት ትችላላችሁ። ኮምፓውንድ ሞሌኪላር ፎርሙላ እና ኢምፔሪካል ፎርሙላውን በደንብ እንይ። ለምሳሌ ሃይድሮጅን ፐሮክሳይድ H2O2 ነው። ሲምፕሊፋይ ስታደርጉ ግን HO ነው የምታገኙት። ይሄ ኢምፔሪካል ነው። ግሉኮስ C6H12O6 ነው። ኢምፔሪካል ስታስቀምጡት CH2O ነው። በ6 ሲምፕሊፋይ አድርጉት ማለት ነው። ሌላው ቤንዚን C6H6 ነው። ኢምፔሪካሊ ግን አንድ ካርበን ለአንድ ሃይድሮጅን ነው ማለት ነው። CH ነው ሲምፕሊፋይ ስታደርጉት። ወተር H2O ነው፣ ራሱ አይቀየርም። ኢምፔሪካሉም ሞሌኪላሩም አንድ አይነት ነው ማለት ነው። ይሄ እዚህ አይነት ልዩነት አላቸው። እሺ ተማሪዎች እዚህ ላይ አንድ ኤግዛምፕል አለ፣ አብረን እንመልከት። A compound contains by mass 40% carbon, 6.71% hydrogen and 53.3% oxygen ነው።
ስለዚህ 1 ሞል ኦፍ ኤ ሳምፕል ኦፍ ዲስ ኮምፓውንድ ሞሌኪላር ማሱ የዚህ ሰብስታንስ አንድ ሞሉ ማለት ነው ወይም ሞላር ማሱ 88 ነው የሞሌኪሉ። the molecular formula of this compound is ነው የሚለን እዚህ ላይ ተቀምጦልናል። እነዚህ ስሞች አሉ። ለምሳሌ ኤ ላይ ይሄ ተቀምጧል፣ ቢ ሲ ዲ አለ። ሶ እንዴት ማወቅ የምንችለው የሚለው ነገር እንመለከት። ባይ ዘ ወይ ሞሌኪላር ማሱን አይታችሁ ሞሌኪላር ኮምፓውንዱ ማወቅ ይቻላል። ለምን የ88 ማስ የሚመጣው ማየት ከቻላችሁ ማወቅ ይቻላል። ግን አሰራር አለው ማለት ነው። እኔ እንዴት እንደምንሰራ ላሳያችሁ። በመጀመሪያ ሊስት ማድረግ ነው። ካርበን፣ ሃይድሮጂን፣ ኦክሲጅን የሚባሉ አተሞች አሏችሁ። እንደዚህ ታደርጋላችሁ። ከዛ ከስራቸው ፐርሰንቱን አስቀምጡት። ካርበን ስንት ፐርሰንት ነው? 40%። እንዴ ግራም ቁጠሩት። ሃይድሮጂን 6.71፣ ኦክሲጅን 53.3። እሺ ከዚህ በመቀጠል ሁለተኛ ስቴፓችሁ የሚሆነው ምንድን ነው? ይህን የተሰጣችሁን ፐርሰንት ለየራሳቸው ሞላር ማስ አካፍሉት፣ ወይም ለየራሳቸው ማስ አካፍሉ። ስለዚህ 40 ሲካፈል የካርበን 12 ነው፣ 12 አደርጋለሁ። የሃይድሮጂን ደግሞ 6.7 ሲካፈል ለ1 አደርጋለሁ። የኦክሲጅን ደግሞ 53.3 ሲካፈል ለስንት አደርጋለሁ ማለት ነው? ለ16 አደርጋለሁ ማለት ነው። ምን አገኘው? 40ን ለ12 ስታካፍሉ የምታገኙት ቁጥር ምን ያክል ነው ማለት ነው? 40 ሲካፈል ለ12 ምን አገኘ ማለት ነው? 3.3 አገኘው። 3.3 አገኘው። ይህ ደግሞ ራሱ ነው 6.7 ነው። ይህ ደግሞ ስታካፍሉት ይህም 3.3 አገኘው ማለት ነው። ከዛ ለትንሹ ቁጥር ነው የምታካፍሉት። መጨረሻ የሚሆነው አሁን 3 ነንበሮች አግኝታችኋል አይደል? 3.3፣ 6.71፣ 3.3 አግኝታችሁ ሁሉንም ለትንሹ ቁጥር አካፍሉ። ለ3.3 ታካፍሉት። ይህንንም ለ3.3 ስታካፍሉት ይህም ለ3.3 ይህንም ለ3.3 አካፍሉት ማለት ነው። ይህንም ለ3.3 አካፍሉት። ምን ታገኛላችሁ? ካርበን 1 ታገኛላችሁ። ሃይድሮጂን 2 ታገኛላችሁ። ኦክሲጅን ስንት ታገኛለ ማለት ነው? 1 አገኛለሁ። አሁን ኤምፒሪካል ፎርሙላው CH2O ነው ማለት ነው። CH2O ነው ኤምፒሪካል ፎርሙላው። ስለዚህ CH2O ከሆነ ወደ ሞሌኪላር ፎርሙላ ለመቀየር ከፈለጋችሁ ሌላኛ ስቴፕ እንከተላለን ማለት ነው። አሁን ኤምፒሪካል ፎርሙላው CH2O ነው ያገኘሁት። እንቀጥል። ስለዚህ ተማሪዎች አሁን ላይ ኤምፒሪካል ፎርሙላ አግኝተናል። ሞሌኪላር ፎርሙላ ነው የተጠየቅነው። ሶስቱን ለማግኘት ሞሌኪላር ፎርሙላ which is equal to what ምን ማግኘት ትችላላችሁ? እዚህ ያገኛችሁት ኤምፒሪካል ፎርሙላ ታይምስ ዋት ሆል ነምበር ነው። ስለዚህ ሆል ነምበሩ መጀመሪያ ማወቅ አለብን። ሆል ነምበር which is equal to ምን መሆን ይችላል ማለት ነው? ማስ ኦፍ ሞሌኪላር ፎርሙላ ሲካፈል ለማስ ኦፍ ኤምፒሪካል ፎርሙላ ነው ማለት ነው። የሞሌኪላር ፎርሙላ ማስ 88 ግራም ነው። የኤምፒሪካሉን ግን እዚህ ማግኘት እንችላለን። ካርበን 12 ነው ሲደመር ሃይድሮጂን 2 አለ። ኦክሲጅን ስንት አላችሁ ማለት ነው? 16 አለ። በድምሩ ስንት አገኘ ማለት ነው? 14 ሲደመር 16 30 አግኝቻለሁ ማለት ነው። ስለዚህ ሆል ነምበራችን 88 ሲካፈል ለ30 ይሆናል ማለት ነው። ሶ አፕሮክሲሜትሊ ምን ይሆናል? ይሄ 3 አካባቢ እናገኛለን ማለት ነው። አፕሮክሲሜት የሆነ ወደ 3 የቀረበ ሆል ነምበር አገኘን። ስለዚህ ሞሌኪላር ፎርሙላው ምን ይሆናል ማለት ነው? እዚህ ላይ እዩት። ሞሌኪላር ፎርሙላ which is equal to empirical CH2O ነው ሲባዛ በ3 ሆል ነምበሩ 3 ስለሆነ ስለዚህ C3H6O3 መልሳችን ነው ማለት ነው። C3H6O3 is the answer። ስለዚህ እንዲህ አድርገን መስራት እንችላለን። ፐርሰንት ከተሰጣችሁ በዚህ አይነት መንገድ መልሱን ማወቅ ትችላላችሁ ማለት ነው። ሌላው ተማሪዎች አሁን ላይ የምንመለከተው ደግሞ ስለ ስቶኪዮሜትሪ ነው ማለት ነው። ስቶኪዮሜትሪ ብለን የምንጠራው እንግዲህ ኳንቲቴቲቭ ሪሌሽንሺፕ ቢትዊን ሪአክታንት ኤንድ ፕሮዳክት ነው። ሃው መኒ አማውንት ኦፍ ሪአክታንት ሪአክት ኢች አዘር ኤንድ ሃው መኒ አማውንት ኦፍ ፕሮዳክት ዊል ቢ ፎርምድ የሚለውን ነገር በደንብ የምንመለከትበት ኳንቲቴቲቭ አስፔክት ነው ማለት ነው። ይህ ሰፊ ነው መጽሐፋችሁ ላይ። እኛ ግን በትንሹ በአጭር እንትን ውስጥ ማየት እንችላለን። ኤግዛምፕልም ሰርተን በደንብ አድርገን እንመለከታለን። በዚህ ዩኒት ላይ ማወቅ የሚጠበቅባቸው አንደኛ ዴፊኒሽኑን ነው። ስቶኪዮሜትሪ ማለት ነው የሚለው ነገር ማወቅ አለባችሁ። ሌላው እንደገና ደግሞ ዩዝ ባላንስድ ኢኩዌሽን ኢን ካልኩሌሽን፣ ባላንስድ የሆነ ኬሚካል ኢኩዌሽን ተጠቅማችሁ ካልኩሌት ማድረግ ነው። ምን ያክል ሪያክታንት እንደሚያስፈልግ፣ ምን ያክል ፕሮዳክት ደግሞ እንደሚመረት
ጊቭን ይኖራቸዋል። በዛ መሰረት ካልኩሌት እናደርጋለን ማለት ነው። ሌላው ሶልቭ ኳንቲቲቭ ኬሚካል ፕሮብሌም ኢንቮልቭ ጋዝ ኤንድ ሶሉሽን ፎርም ሊሆን ይችላል። የተለያዩ ኳንቲቲቭ አስፔክት የሆኑ ጥያቄዎች አሉ። እነሱ ሶልቭ እናደርጋለን። ማስን ተሰጥቶ ማስ መፈለግ፣ ማስ ተሰጥቶ ሞል መፈለግ ሊሆን ይችላል ማለት ነው። እያንዳንዷን ነገር በደንብ እንመለከታለን። ስለዚህ በዚህ ቶፒክ ላይ አንደኛ ኮንቨርት ቢትዊን ሞል ኤንድ ማስ ነው። ለምሳሌ ሞል ተሰጥቷችሁ ወደ ማስ እንዴት መቀየር ትችላላችሁ ማለት ነው። ኢፍ ዩ ሃቭ ዋት 0.2 ሞል ኦፍ ካልሽየም ካርቦኔት ቢሰጣችሁ ምን ያክል ማስ ነው? ሉክ ማሱ ምን ያክል ነው ልትባሉ ትችላላችሁ። ስለዚህ ሞል ከተሰጣችሁ ወደ ማስ መቀየር ይቻላል ማለት ነው። ሞል ማስ ሪሌሽንሺፕ ነው። ይህን ለማድረግ ከፈለጋችሁ ወደ ማስ መቀየር ከፈለጋችሁ ምን ማድረግ ትችላላችሁ? ሞል የተሰጠው ሞል ሲባዛ በሞላር ማስ ወይም በፎርሙላ ማሱ ታበዙታላችሁ። ይህ ማለት ለምሳሌ 0.2 ሞል ኦፍ ካልሽየም ካርቦኔት ምን ያክል ግራም ነው ከተባላችሁ ወደ ግራም ሲቀይሩት ምን ይሆናል ማለት ነው? 0.2 ሲባዛ የካልሽየም 40 ነው። ተመልከቱ፣ ካልሽየም 40 አለው፣ ካርበን 12 አለው፣ ኦክሲጂን አንዱ 16 ነው፣ ሶስቱ 48 አለው። በድምሩ 100 ነው የሚኖራችሁ። ስለዚህ ይህንን ቀጥታ በ100 ግራም ፐር ሞል አበዛዋለሁ። ምን አገኘው ማለት ነው? 20 ግራም ነው ማለት ነው። ስለዚህ 0.2 ሞል ኦፍ ካልሽየም ካርቦኔት ማለት 20 ግራም ነው ማለት ነው። ስለዚህ ሞልን ወደ ማስ የመቀየር ሲስተም ይኖራቸዋል ማለት ነው። ሞል አገኛችሁ ማለት ማስ እንዲያገኛችሁ መቁጠር ትችላላችሁ። ምክንያቱም ያገኛችሁት ሞል በሞላር ማስ ስታበዙት ምን ያክል ግራም እንደሆነ ይነግራቸዋል ማለት ነው። ሌላኛው ኮንቨርት ቢትዊን ሞል ኤንድ ሞሌኪልስ ነው የሚለን እዚህ ላይ ነምበር ኦፍ ፓርቲክል የተሰጠንን ሞሉን ወደ ነምበር ኦፍ ፓርቲክል የመቀየር ሂደት ለምሳሌ 0.2 ሞል ኦፍ ካልሽየም ካርቦኔቱ ምን ያክል ፎርሙላ ዩኒት ይዟል፣ ምን ያክል ፎርሙላ ዩኒት ወይም ፓርቲክል ይዟል ከተባላችሁ ምን ማድረግ ትችላላችሁ? አንድ ሞል 6.02 ታይምስ ዘ ፓወር ኦፍ 23 ፎርሙላ ዩኒት አሊያም ፓርቲክል ይዛል። እናንተ የተሰጣችሁ 0.2 ምን ያክል ነው እንደማለት ነው። ሶ ይህም ምን ማድረግ ነው? የተሰጣችሁ ሞል በምን ታበዙታላችሁ? በአቮጋድሮ ነምበር ማብዛት ነው ማለት ነው። በአቮጋድሮ ነምበር ታበዙታላችሁ ማለት ነው። ቀላል ነው። አቮጋድሮ ነምበርን ተጠቅመን ማብዛት ነው። ስለዚህ 0.2 መልቲፕላይ ባይ ዋት ዚስ ነምበር አቮጋድሮ ነምበር 0.2 ስታደርጉት የምታገኙ ቁጥር ምን ይሆናል ማለት ነው? ነምበር ኦፍ ፓርቲክልስ ይሆናል ማለት ነው። ስለዚህ ሞልን ወደ ነምበር ኦፍ ፓርቲክልስ መቀየር እንችላለን። ሌላው ካልኩሌት ሞላር ቮሊዩም ኦፍ ጋዝ አት ስታንዳርድ ቴምፕሬቸር ኤንድ ፕሬዠር ነው የሚለን። ሶ ይህ ደግሞ ምን ማለት ነው? አንድ ሞል ከምን ጋር እኩል ይመስላችኋል? ለጋዝ ከሆነ ሰብስታንሱ ጋዝ ከሆነ ከ22.4 ሊትር ኦፍ ጋዝ ጋር ኢኳል ነው ማለት ነው። ከዚህን ያክል ጋዝ ጋር ተመሳሳይ ነው ማለት ነው። ስለዚህ አንድ ሞል ማለት 22.4 ሊትር ጋዝ ነው ማለት ነው። ስለዚህ የተሰጣችሁ ሞል ወደ ሊትር መቀየር ትችላላችሁ፣ ሰብስታንሱ ምን ከሆነ ጋዝ ከሆነ ማለት ነው። ሌላው እዚህ ላይ የምንሰራው ምንድነው? ካልኩሌት ዘ ማስ ኦፍ ሪያክታንት ኤንድ ፕሮዳክት ነው የምንሰራው። ለምሳሌ ምን ያክል ሪያክታንትና ፕሮዳክት እንዳለ ወይም እንደሚያስፈልግ ምን ያክል እንደሚመረት ካልኩሌት ማድረግ እንችላለን ማለት ነው። ለምሳሌ ኢፍ 10 ግራም ኦፍ ካልሽየም ሪያክቲንግ ዊዝ ዋት ኦክሲጅን ሃው መኒ ግራም ኦፍ ካልሽየም ኦክሳይድ ዊል ቢ ፎርምድ ነው የሚለን። ሶ ይህን ለመስራት በመጀመሪያ ባላንስድ ኬሚካል ኢኩዌሽን ትጽፋላችሁ። ካልሽየም ሪያክት ዊዝ ኦክሲጅን ጊቫስ ካልሽየም ኦክሳይድ ትላላችሁ። ይሄ ባላንስድ ሆነ ኢኩዌሽኑ በዚህ አይነት መንገድ አስቀምጣችሁ። ስለዚህ 10 ግራም ኦፍ ምን ይኖራል ማለት ነው? 10 ግራም ኦፍ ካልሽየም ከላይ ታስቀምጡታላችሁ። የተሰጣችሁ 10 ግራም ነው። ይሄ እንደዚህ ካስቀምጣላችሁ። የተጠየቃችሁት ግን ካልሽየም ኦክሳይድ ስለሆነ እሱን ኤክስ ትሉታላችሁ። ቀጣይ ላይ የምታደርጉት ሞላር ማሱን ከታይ ታስቀምጣላችሁ። 2 ኢንቱ ዋት ሞላር ማስ ኦፍ ካልሽየም ምን ያክል ነው? 40 ግራም እንደዛ አስቀምጣለሁ። ከዛ ይሄኛውም 2 ኢንቱ ሞላር ማስ ኦፍ ካልሽየም ኦክሳይድ 56 ነው። እንደዚህ ተቀመጠ። ፋይናሊ ኢኩዌሽን ማስቀመጥ ብቻ ነው። 10 ግራም ኦቨር ዋት 2 ታይምስ 48 ይመጣል which is equal to x over 2 times 56 112 ነው ማለት ነው። ይሄንን ሪአሬንጅ ስታደርጓት ምን ይሆናል ማለት ነው? የማቃለል ትችላላችሁ፣ 10 በ10 ማቃለል ትችላላችሁ። ስለዚህ 8x which is equal to 112 ይሆናል። ይሄንም ለ8 ይሄንም ለ8 አካፍሉ። ስለዚህ የኤክስ ዋጋ ማለት አማውንት ኦፍ ካልሽየም ኦክሳይድ ፕሮዲዩስድ ነው፣ የተመረተው የካልሽየም ኦክሳይድ መጠን ነው ማለት ነው። ስለዚህ ማስ ተሰጥቷችሁ ማስ መፈለግ ትችላለች። ማስ ሪሌሽንሺፕ ሆነ ማለት ነው። ሌላው ወደ ሞል መቀየርም እንችላለን። ለምሳሌ ካልኩሌት ሞል ኦፍ ሪያክታንት ኤንድ ፕሮዳክት ተብለናል አይደለ?
ለምሳሌ እዚህ ላይ 112ን አግኝተናል አይደለ? 112ን አግኝታችሁ ወደ ሞል መቀየር እንችላለን። ምን ያክል ሞል ኦፍ ካልሽየም ኦክሳይድ ተመረተ ብትባሉ መቀየር እንችላለን ማለት ነው። ለምሳሌ የተመረተው እዚህ ላይ ያገኘነው የካልሽየም ኦክሳይድ መጠን ስንት ነው ማለት ነው? 14 ነው ማለት ነው። 14 አግኝቻለሁ። 14 ግራም ካልሽየም ኦክሳይድ ተመርቷ ማለት ነው። ሶ ይህን ወደ ሞል መቀየር እንችላለን። ሃው መኒ ሞል ኦፍ ሪአክታንት ኤንድ ፕሮዳክት ከሚለው ለምሳሌ ምን ያክል ሞል ኦፍ ካልሽየም ኦክሳይድ ተመርቷ ከተባላችሁ ያገኛችሁትን ወደ ሞል መቀየር ነው። ስለዚህ ሞል ኦፍ ካልሽየም ኦክሳይድ ፕሮዱስድ which is equal to 40 ግራም ያገኛችሁትን ማስ ለሞላር ማስ ኦፍ ካልሽየም ኦክሳይድ ለ56 ስታካፍሉ የምታገኙ ቁጥር ይሆናል ማለት ነው። ይህ ማለት ምን ማለት ነው? 14 ግራም ሲካፈል ለ56 ምን ይሆናል ማለት ነው? 0 ፖይንት ምን ያክል ሞል እናገኛለን? 25 ነው ማለት ነው። 25 ሞል አገኘን። ስለዚህ 0.25 ሞልን አግኝተናል ማለት ነው። ሌላው ተማሪዎች ስቶኪዮሜትሪ ላይ በደንብ ልንሰራ የምንችለው ነገር ምንድነው? ስለ ኤክሰስ ኤንድ ሊሚቲንግ ሪኤጀንት ነው። ሊሚቲንግ ሪኤጀንቱን አወቃችሁ ማለት ኤክሰሱ የሚታወቃ ማለት ነው። ስለዚህ ሊሚቲንግንና ኤክሰስን ሪኤጀንት አይደንቲፋይ የማድረግ ስራ እንሰራለን። የተለያዩ ካልኩሌሽኖችም ልንሰራ እንችላለን። ምንድነው ሊሚቲንግ ሪኤጀንት፣ ምንድነው ኤክሰስ ሪኤጀንት የሚለው ነገር ደግሞ ላሳያችሁ። ለምሳሌ ሰርቴን ሪአክታንት ኤ ቢኖራችሁ ከቢ ጋር ሪያክት ቢያደርግና ፕሮዳክት ፒ ቢመረት ማለት ነው። የኤ አማውንት ይህ ነው እንበል። ኤ ላይ ያላችሁ አማውንት ይሄኛው ነው እንበል። ተመልከቱ። ቢ ደግሞ ምንድነው ያላችሁ? የቢ አማውንት ደግሞ ይሄ ነው እንበል። አሁን አንድ ኤ ከአንድ ቢ ጋር ነው የሚጣመረው ብትባሉ አንዷ ኤ ከምን ጋር ነው የምትጣመረው? ከአንድ ቢ ጋር። ይሄ ተጣፋ እንበል። እንደዚህ አንዷ ኤ ከአንድ ቢ ጋር፣ ይችኛቱ ከዚህ ጋር ሪያክት አደረገች፣ ይቺ ከዚህ ጋር ሪያክት አደረገች። አሁን ቢ አለቀ፣ ኤ ግን ተረፋችሁ። የተረፈው ኤክሰስ ይባላል። ይሄኛው ኤክሰስ ይባላል። ሬጀንት በጠራ ነው። ኤን አሁን ኤክሰስ ሬጀንት አልነው። ቢ ደግሞ ስላለቀ ሊሚቲንግ ሆነ ማለት ነው። ሊሚቲንግ ሆነ ማንኛው ቢ ማለት ነው። ሊሚቲንግ ብለን ጠራ ነው። ለምንድነው ሊሚቲንግ የሆነው? ቀድሞ ያለቀ፣ ቀድሞ ቶታሊ ኮንሱም የተደረገ ሊሚቲንግ ሬጀንት ሆነ ማለት ነው። በዚህ መሰረት የሚመረተው ፕሮዳክት የሚወሰነው በሊሚቲንግ ሬጀንቱ ነው። ምክንያቱም ቢ ካለቀ በኋላ ኤ ከማጋ ሪያክት ያደርጋል። ስለዚህ አማውንት ኦፍ ፕሮዳክት ፕሮዱስድ ሊሚትድ ባይ ዋት? ሊሚቲንግ ሬጀንት። ራሱ ፕሮዳክቱ ሊሚት የሚደረገው በሊሚቲንግ ሬጀንቱ ነው ማለት ነው። በዚህ መሰረት ሊሚቲንግ ሬጀንት ምንድነው፣ ኤክሰስ ሬጀንት ምንድነው የሚለው ነገር በደንብ በዴፊኒሽን ደረጃ ይሄን ነው። ቶታል ኮንሱም የሚደረግ ከሆነ ሊሚቲንግ ሬጀንት ይባላል። ሌፍት አንሪአክትድ የሆነ ነገር የሚኖረው ከሆነ ደግሞ ኤክሰስ ሬጀንት ተብሎ ይጠራል። አማውንት ኦፍ ፕሮዳክት ፕሮዱስ ዴተርማይንድ የሚደረገው በምንድነው ማለት ነው? በሊሚቲንግ ሬጀንት ነው ማለት ነው። ስለዚህ የሁለት ሪአክታንት ማስ ሊሰጣችሁ ይችላል። የመጀመሪያ ስራችሁ አማውንት ኦፍ ፕሮዳክት ፕሮዱስ የተደረገውን ለማወቅ ሊሚቲንጉን ቀድማችሁ መለየት አለባችሁ ማለት ነው። እሱን በጥያቄ መሰረት አሳያችኋለሁ። ሌላው ካልኩሌት ቲዮሬቲካል ይልድ ነው። ቲዮሬቲካል ይልድ ብለን የምንጠራው ምንድነው? እስካሁን እኛ ካልኩሌት የምናደርገው አማውንት ኦፍ ማስ ፕሮዱስ የሚደረገው እኛ ካልኩሌት አድርገን የምናገኘው ቁጥር ቲዮሬቲካል ይልድ ተብሎ ይጠራል። ላብራቶሪ ውስጥ ደግሞ ሪል የምናገኘው በኤክስፐሪመንት የምናገኘው እሱ አክቹዋል ይልድ ብለን እንጠራዋለን። ላብራቶሪ ውስጥ የሚገኘው አክቹዋል ይልድ ይባላል ማለት ነው። ካልኩሌት ፐርሰንቴጅ ይልድ ተብላቸዋል። ፐርሰንቴጅ ይልድ ብለን የምንጠራው ደግሞ በፐርሰንት ደረጃ ስታስቡት ፐርሰንቴጅ ይልድ which is equal to actual yield divided by what? ቲዮሬቲካል ይልድ መልቲፕላይ ባይ 100% ማለት ነው። ይሄ ፐርሰንቴጅ ይልድ ብለን እንጠራዋለን ማለት ነው። ስለዚህ ቲዮሬቲካል ይልድ ብለን የምንጠራው ዝም ብለን ባላንስድ የሆነ ኬሚካል ኢኩዌሽን ላይ ካልኩሌት የምናደርገው ማስ ነው ቲዮሬቲካሊ። እሱ ቲዮሬቲካል ይልድ ይባላል። ላብራቶሪ ውስጥ ግን ሪል በሆነ ኤክስፐሪመንት ሪያክታንቶችን ሪያክት እንዲያደርጉ አድርገን የምናገኘው ፕሮዳክት መጠን ሜዠርድ የሚደረገው የፕሮዳክት መጠን እሱ አክቹዋል ይልድ ይባላል። ትሩ ቫሊዩ ማለት ነው። ሁልጊዜም አክቹዋል ይልድ ከቲዮሬቲካል ይልድ ያንሳል። ለምን? የተለያየ ኤረር ሊኖር ስለሚችል የምታገኙ ፕሮዳክት ቲዮሬቲካሊ የምትጠብቁት ሊሆን አይችልም ማለት ነው። እዚህ ላይ ተማሪዎች እንግዲህ ስቶኪዮሜትሪን በደንብ አድርጎ ሊያሰራቸው የሚችል ማንኛውንም ጥያቄ ሊያስመልሳቸው የሚችል ኤግዛምፕል አለ። ይህንን ኤግዛምፕል አብረን እንስራ። ስለዚህ ተማሪዎች የመጀመሪያው ጥያቄ ምንድነው እዛ የተቀመጠልን? the balanced chemical equation of 2 mol of aluminum react with 6 mol of hydrochloric acid give us 2 mol of aluminum chloride
ፕላስ 3 ሞል ኦፍ ሃይድሮጅን ጋዝ አለ። ይሄ ባላንስድ የሆነ ምንድነው ማለት ነው ኬሚካል ሪአክሽን ተሰጥቷቸዋል። ጥያቄው ኢፍ 10 ግራም ኦፍ አልሙኒየም ሪአክትድ ዊዝ ዋት ወይም አልሙኒየሙ ከማን ጋር ሪአክት ቢያደርግ ከ36.5 ግራም ኦፍ ሃይድሮክሎሪክ አሲድ ጋር ሪአክት ቢያደርግ ምንድን ነው እዚህ ላይ አፍተር ዘ ሪአክሽን ወይንም ላቦራቶሪ ውስጥ 11.1 ግራም ኦፍ አልሙኒየም ክሎራይድ ኦብቴንድ ተደርጓል። ጥያቄው ካልኩሌት ዘ ነምበር ኦፍ ሞል ኦፍ አልሙኒየም ኤንድ ሃይድሮክሎሪክ አሲድ ዩዝድ ምን ያክል ነው የተጠቀምነው ነው። ስለዚህ የሁለቱንም ሪያክታንት ማስ ሲሰጣችሁ ሁልጊዜ ማድረግ ያለባችሁ ሊሚቲንግ እና ኤክሰሱን ማወቅ አለባችሁ። ምክንያቱም የአልሙኒየም 10.8 ግራም ሰጥቷችኋል፣ ሪያክታንት ነው። ሃይድሮክሎሪክ አሲድ 36.5 ግራም ሰጥቷችኋል፣ ይሄም ሪያክታንት ነው። የሁለቱንም ሪያክታንት ማስ ከሰጠ ሊሚቲንግ እና ኤክሰሱን መለየት አለባችሁ። ሊሚቲንጉን ካወቃችሁ በኋላ ምን ያክል ሪያክታንት እና ምን ያክል ፕሮዳክት እንደሚመረት አለም ደግሞ ምን ያክል ሪያክታንት እንደሚያስፈልጋችሁ የምታውቁት እዚህ ላይ ነው ማለት ነው። ሶ ጥያቄው ካልኩሌት ዘ ነምበር ኦፍ ሞል ኦፍ አልሙኒየም ኤንድ ሃይድሮክሎሪክ አሲድ ነው። እዚህ ላይ የተቀመጠልን 11.1 ግራሙ አክቹዋል ስለሆነ አሁን ላይ አንጠቀመውም። የተጠየቅነው ምንድን ነው ቲዮሬቲካሊ ምን ያክል ሞል ኦፍ አልሙኒየም እና ምን ያክል ሞል ኦፍ ሃይድሮክሎሪክ አሲድ ዩዝድ አድርጋችኋል ተጠቅማችኋል ነው የሚለን። ስለዚህ ይህን ለማወቅ ደግሞ በመጀመሪያ የተሰጠንን ግራም ወደ ሞል እንቀይረው። ለምሳሌ 10.8 ግራሙ ወደ ሞል ትቀይሩታላችሁ፣ 36.5 ግራሙንም ወደ ሞል ትቀይሩታላችሁ ማለት ነው። ስለዚህ ምናደርጋለን ሞል ኦፍ አልሙኒየም ለምሳሌ ሞል ኦፍ ኤኤል which is equal to 10.8 ግራም ዲቫይድ ባይ ዋት 27 ስታደርጉ 0.4 ሞል ታገኛላችሁ። 0.4 ሞል። እንዲሁም ሞል ኦፍ ሃይድሮክሎሪክ አሲድ ስትፈልጉ ደግሞ ሞል ኦፍ ኤችሲኤልን ስትፈልጉ 36.5 ግራም የ27 ያልኳችሁ የአልሙኒየም ሞላር ማስ ነው። 10.8ን ለአልሙኒየም ለግሉ አካፍሉት። 36.5ም ለኤችሲኤል ሞላር ማስ ለሃይድሮክሎሪክ አሲድ ነው የምታካፍሉት። ስለዚህም 36.5 ነው። ይሄ 1 ሞል ነው ያለው። ሃይድሮክሎሪክ አሲድ 36 ስለሆነ 1 ሞል ነው። አሁን ወደ ሞል ከቀየራችሁ በኋላ ካልኩሌት ዘ ነምበር ኦፍ ሞል ኦፍ አልሙኒየም ኤንድ ሃይድሮክሎሪክ አሲድ የሚለውን ጥያቄ መመለስ እንችላለን። እንዴት ነው መመለስ የምንችለው? አሁን 10.8 ግራሙ ወደ ሞል ሲቀይሩት ምን ያክል መጣላችሁ ማለት 0.4 ነው። 10 ግራም የተባላችሁ 0.4 ሆኖላችሁ ማለት ነው። እቺ የአልሙኒየም 0.4 ሞል ነች። እንዲሁም ደግሞ የሃይድሮክሎሪክ አሲድ 1 ሞል ነች ማለት ነው። 1 ሞል ነች። ስለዚህ 0.4 ሞል የአልሙኒየም አለ፣ የሃይድሮክሎሪክ አሲድ ደግሞ 1 ሞል ተሰጥቷቸዋል። ሶ ሊሚቲንግ እና ኤክሰስ ለመለየት ግዴታ ሁለት ሪያክሽኖች እንደዚህ ተጽፉና ምን ያክል አማውንት ኦፍ ሃይድሮጅን እንደተመረተ በሁለቱም ሳይድ እናያለን ማለት ነው። ምን ያክል ሃይድሮጅን እንደተመረተ እናያለን ማለት ነው። ለምሳሌ 0.4 ሞል ኦፍ አልሙኒየም ተጠቅማችሁ ምን ያክል ሃይድሮጅን ይገኛል ካላችሁ 0.4 ሞል አልሙኒየም ኮፊሸንቱ ከታች 2 አድርጉ which is equal to እና ሃይድሮጅን ፈልጉት ኤክስ በሉት። ይሄን ኦቨር ዋት 3 ሌላውን መጠየቅም ትችላላችሁ። አልሙኒየም ክሎራይድን መጠቀም ትችላላችሁ። ከዛ ምን አገኛችሁ 2x which is equal to 0.4 ሲባዛ በ3 1.2 ሞል ይሆናል። ይሄንም ለሁለት ይሄንም ለሁለት የሃይድሮጅን አልሙኒየም ተጠቅመን ምን ያክል አገኙ ማለት ነው 0.6 አገኙ የሃይድሮጅን። 1 ሞል ኦፍ ሃይድሮክሎሪክ አሲድ ተጠቅመን ደግሞ 1 ሞል ኦቨር ዋት 6 which is equal to x over 3 በሉ 6x which is equal to 3 መጣላችሁ። ይሄንም ለ6 ይሄንም ለ6 አካፍሉ 0.5 ሞል አገኘው ማለት ነው። ስለዚህ 0.5 ሞል ኦፍ HCl ምን ተጠቅሜ ነው ያገኘሁት ሃይድሮክሎሪክ አሲድ። እንዲሁም ደግሞ 0.6 ያገኘሁት ደግሞ አልሙኒየም ተጠቅሜ ነው ማለት ነው። ከሁለቱ የትኛው ነው ሊሚቲንግ ሪኤጀንት ከተባላችሁ ማን ይሆናል ማለት ነው? በደንብ ትንሽ ያመጣላችሁ ሃይድሮክሎሪክ አሲድ ነው። ሃይድሮክሎሪክ አሲድ ሊሚቲንግ ሪኤጀንት ነው። ስለዚህ ምን ያክል ሃይድሮክሎሪክ አሲድ ተጠቅማችኋል ከተባላችሁ ራሱ 1 ሞል ይሆናል ማለት ነው። 1 ሞል የሃይድሮክሎሪክ አሲድ ተጠቅመናል። አልሙኒየም ግን ኤክሰስ ነው ማለት ነው። ኤክሰስ የሆነበት ምክንያት ለምንድን ነው? 0.4 ሞል ኦፍ አልሙኒየም ተጠቅማችሁ ያመረታችሁት የሃይድሮጅን መጠን 0.6 ስለሆነ እሱ ከሃይድሮክሎሪክ አሲድ ካመረተው በልጧል። ያ ማለት ብዙ ያመረተ ኤክሰስ ሪኤጀንት ነው። ትንሽ እንዲመረት ያደረገ ደግሞ ሊሚቲንግ ነው። ፕሮዳክቱ የሚወሰነው ደግሞ ኤግዛክት ፕሮዳክታችሁ ሊወሰን የሚችለው ደግሞ በሊሚቲንግ ሪኤጀንቱ ነው ብያቸዋለሁ ማለት ነው። ስለዚህ
ምን ያክል አልሙኒየም ያስፈልገናል የሚለውን ነገር እንደገና ካልኩሌት እናደርግ። ስለዚህ ተማሪዎች ምን ያክል አልሙኒየም እንደሚያስፈልገን ለማወቅ ከፈለጋችሁ አልሙኒየምን እንደገና ኤክስ ብላችሁ መፈለግ አለብን ማለት ነው። ይሄን አልሙኒየምን ኤክስ አልነው። እዚህ ላይ ሃይድሮጅን ግን 0.5ን እንጠቀምና ምን ያክል አልሙኒየም ነው የሚያስፈልገው የሚለው ነገር እኔ ምክንያቱም መመረት ያለበት የሃይድሮጅን መጠን 0.5 ሞል ነው 0.6 ሳይሆን ማለት ነው። ሶ ኤክስ ኦቨር 2 which is equal to 0.5 ኦቨር ዋት 3 አደረኩኝ። ይህ 3x which is equal to 2 times 0.5 1 ይመጣል። ይሄንም ለ3 አካፍሉት 0.33 ሞል ነው የሚያስፈልገን። ስለዚህ ምን ያክል ሞል ኦፍ አልሙኒየም ዩዝድ አድርጋቸዋል፣ ምን ያክል ሞል ኦፍ ሃይድሮክሎሪክ አሲድ ተጠቅማቸዋል ለሚለው መልሳችሁ ምን ይሆናል ማለት ነው። የአልሙኒየሙ መጠን ቀጥታ አሁን ላይ የተጠቀምነው 0.33 ሞል ነው። የሃይድሮክሎሪክ አሲዱ ደግሞ ከተባላችሁ ራሱ የተሰጠው 1 ሞል ነው ማለት ነው። በዚህ መሰረት ጥያቄውን መለሳችሁ ማለት ነው። ሁለተኛው ጥያቄ ምንድነው የተባልነው? ሪያክሽኑ ራሱ ሆኖ ጊቭኑም ራሱ ሆኖ ዴተርማይን ሊሚቲንግ ሪኤጀንት ነው የተባልነው። ሊሚቲንግ ሪኤጀንቱን ዴተርማይን አድርገናል። ሊሚቲንግ ሪኤጀንት ብለን ወሰድነው ማንኛው ነው ብለና ማለት ነው ሃይድሮክሎሪክ አሲድ ነው ማለት ነው። እዚህ ላይ ያገኘነው HCl ነው ማለት ነው። ለምን ሪያክሽኑ ላይ ቤዝድ አድርጋችሁ እንዳያችሁት ምን ያክል አማውንት ኦፍ ሃይድሮጅን ያመረተልን ሃይድሮክሎሪክ አሲድ 0.5 ሞል ነው ማለት ነው። ሶ በመጀመሪያው ጥያቄ ስለመለስ ነው ሊሚቲንግ ሪኤጀንታችሁ ምን ሆነ ማለት ነው። ለዚህ ጥያቄ HCl ነው። ወደ ኋላ ተመሳችሁ ማየት ትችላላችሁ። ሌላው ተማሪዎች ሪያክሽኑ ራሱ ሆኖ ጊቭኑም ራሱ ሆኖ ማለት ነው የተጠየቅነው ካልኩሌት ዘ ቲዮሬቲካል ይልድ ኢን ግራም ኦፍ አልሙኒየም ክሎራይድ ነው የተባልነው። ቲዮሬቲካሊ አልሙኒየም በዚህ በተሰጠን ጊቭን ቫልዩ ኦፍ አልሙኒየም ኤንድ ሃይድሮክሎሪክ አሲድ ምን ያክል አማውንት ተመርቷል ነው የሚለን። ተማሪዎች ይሄን ለማወቅ ከፈለጋችሁ እንደምታደርጉት ሊሚቲንግ ሪኤጀንቱን ቫልዩ ተጠቅመን ምን ያክል አማውንት ኦፍ አልሙኒየም ተመርቷል የሚለው ነገር ማየት እንችላለን ማለት ነው። ሶ ይሄን ለመስራት ሊሚቲንግ ሪኤጀንቱ ሃይድሮክሎሪክ አሲድ ነው። ሶ የሱ ሞል ደግሞ ሪኳየር ሞሉ ምን ያክል ነበረ? 1 ሞል ነው። ይችን 1 ሞል እዚህ ተጠቀሙ። ይህንን ኤክስ በሉት ማለት ነው አልሙኒየም ክሎራይድን። ስለዚህ 1 ሞል ኦቨር ኮኤፊሽንት ኦፍ ሃይድሮክሎሪክ አሲድ 6 ነው which is equal to x over what 2 ማለት ትችላላችሁ። ይህን ሪአሬንጅ እናድርገው 6x which is equal to 2 ሞል ይመጣላችኋል። ይህም ለ6 ይህም ለ6 ምን አገኛችሁ ማለት 1 over 3 ሞል ኦፍ ምን አገኙ? አልሙኒየም ክሎራይድ አገኙ ማለት ነው። ወይንም ደግሞ በአልሙኒየም መስራት ትችላላችሁ። ይሄ 0.33 አሊያም ደግሞ 1/3 ነበር አይደለ? ኮኤፊሽንቱ 2 አልሙኒየም ክሎራይድ ነው የሚያመርተው። ስለዚህ እኩል ነው የሚመጣው 1 over 3 ማለት ራሱ 0. ስንቱ ነው ማለት ነው? 33 ነው ማለት ነው። ስለዚህ በትክክል ከአልሙኒየም ጋር ኢኳል ነው። ምን ያክል ሞል አግኝተና ማለት ነው? 0.33 ሞል ኦፍ አልሙኒየም ክሎራይድ ይመረታ ማለት ነው። ግን የተጠየቅነው በግራም ነው ማለት ነው። ወደ ግራም መቀየር አለብን። ይሄን ቀይረው። ስለዚህ ተማሪዎች ሞል ኦፍ አልሙኒየም ክሎራይዱን ምን ያክል አግኝተናል? 0.33 ሞል አግኝተናል። የተጠየቅነው ግን ኢንማስ ነው ወይም በግራም ነው። ስለዚህ ይሄ ምን ነው ማለት ነው? ሞል ኦፍ አልሙኒየም ክሎራይድ 0.33 መልቲፕላይ ባይ ዋት ኢት ኢዝ ሞላር ማስ። ሞላር ማሱ የአልሙኒየም ሲደመር የክሎሪን አድርጋችሁት ቶታሊ አንድ አልሙኒየም አላችሁ 27 ነው። የአንድ አልሙኒየም 27 አለ ሲደመር የሶስት ክሎሪን ደግሞ 105.5 አለ ቶታሊ 133.5 ስለዚህ 133.5 ግራም ፐር ሞል ይሆናል። ይህ ማለት ደግሞ 44.05 ግራም ኦፍ አልሙኒየም ክሎራይድ ተመርቷል ማለት ነው። በዚህ መሰረት ማወቅ ይቻላል። ሌላኛው ጥያቄ ደግሞ እጅግ በጣም ወሳኝ ጥያቄ ነች። እኛው ጥያቄ እዚህ ላይ ሪአክሽኑ ላይ እንደምትመለከቱት ወይም ጥያቄው ላይ እንደምትመለከቱት 11.1 ግራም ኦፍ አልሙኒየም ክሎራይድ አክቹአሊ ላብራቶሪ ውስጥ ኦብቴንድ የተደረገ ነው። ይሄ አክቹአል ቫልዩ ነው። ቲዮሬቲካሊ ግን 44.4 ግራም ነው ያገኘነው። ቅድም እንዳያችሁት 44.05 ግራም ነው ያገኘነው። እዚህ ግን ላብ ላይ ወይንም ኢንዱስትሪያሊ ኦብቴንድ ያደረግነው አክቹአሊ ያገኘነው 11.1 ግራም ነው እና ጥያቄው ካልኩሌት ዘ አክቹአል ማስ ኦፍ ዘ ኤክሰስ ሪአክታንት ሪሜኒንግ አፍተር ዘ ሪአክሽን የሚላል። አክቹአሊ ኤክሰስ ሪኤጀንት ብለን የምንጠራው ላብራቶሪ ውስጥ ትርፍ ሆኖ የተገኘው ወይንም ያልተጠቀምነው
ሪያክሽኑ ላይ 11.1 ግራም አልሙኒየም ክሎራይድን ለማምረት ያልተጠቀምነው ትርፍ የሆነ ምን ያክል ግራም አለ ነው የኤክሰስ ሪኤጀንቱ። ሶ ይህን ለማግኘት ቀላል ነው። አክቹዋል ስትጠየቁ ሁልጊዜም አክቹዋሉን መጠቀም አለባቸው። አክቹዋል የተመረተው የአልሙኒየም ክሎራይድ መጠን 11.1 ግራም ነው። ይህንን ወደ ሞል ቀይሩት። ስለዚህ ወደ ሞል ሲቀይሩት እንዴት ይሆናል? ሞል ኦፍ አልሙኒየም ክሎራይድ አክቹዋል ያገኘ ነው 11.1 ግራም ሲካፈል ለሞላር ማስ ኦፍ አልሙኒየም ክሎራይድ 133.5 ነው። ይህ ማለት ደግሞ 0.083 ሞል ይመጣ ማለት ነው። ሶ ስቶኪዮሜትሪካል ኮፊሽንት ላይ የአልሙኒየምና የአልሙኒየም ክሎራይድ ሁለቱ ኢኳል ናቸው። ስለዚህ ሞል ኦፍ አልሙኒየም ሜታል which is equal to እዚህ ላይ የምናገኘው ከሞል ኦፍ አልሙኒየም ክሎራይድ ጋር ኢኳል ነው። ለምን? ኮፊሽንቱ አንድ አይነት ስለሆነ ማለት ነው። ሶ 0.083 ሞል ይኖረናል ሁለቱ ኢኳል ስለሆኑ። ይህን ሞል ካገኘን በኋላ ምን ማድረግ እንችላለን ማለት ነው? ወደ ማስ መቀየር ይቻላል ማለት ነው። 0.083 መልቲፕላይ ባይ ሞላር ማስ ኦፍ አልሙኒየም 27 ግራም ይሆናል ማለት ነው። ከዛስ ምን ያገኘ ማለት ነው? 2.2 ግራም ይሆናል ማለት ነው። ስለዚህ ተማሪዎች አክቹዋሊ የተጠቀምነው የአልሙኒየም መጠን 10.8 ግራም ሳይሆን የተጠቀምነው 2.2 ግራም ነው ማለት ነው። ሌላ ግን ትርፍ አለ ማለት ነው። አንሪአክትድ የሆነ ኤክሰስ የሆነ ወይም ሪሜይኒንግ አፍተር ዘ ሪአክሽን የሆነ ቫሊዩ አለ ማለት ነው። እሱን ለማግኘት ቀላል ሲስተም ነው የምንጠቀመው። የተሰጠን 10.8 ነው ላብ ውስጥ የተጠቀምነው አይደል? ይኸው 10.8። ስለዚህ አንሪአክትድ የሆነውን ማወቅ እንችላለን። አንሪአክትድ የሆነው 10.8 ግራም ሲቀነስ 2.2 ግራም ስታደርጉ 8.6 ግራሙ አንሪአክትድ ይሆናል ማለት ነው። በዚህ መሰረት መስራት ትችላላችሁ። አክቹዋል ይልድ ከተሰጣችሁ አክቹዋል ይልዱን ተጠቅማችሁ አክቹዋል ቫልዩ ኦፍ ሪአክታንት ማወቅ ትችላላችሁ ማለት ነው። የመጨረሻው ጥያቄ ካልኩሌት ዘ ፐርሰንቴጅ ይልድ ኦፍ አልሙኒየም ክሎራይድ ነው የሚለን። ቲዮሬቲካል ይልድ ካልኩሌት አድርገናል። ቲዮሬቲካል ይልድ ኦፍ ዋት አልሙኒየም ክሎራይድ መጀመሪያ ላይ እንደሰራ ነው 44.05 ግራም አግኝተናል። አክቹዋል ይልድ ግን ተሰጥቶናል። አክቹዋል ይልድ which is equal to 11.1 ግራም ነው የተሰጠን። ፐርሰንቴጅ ይልድ ማወቅ እንችላለን። ፐርሰንቴጅ ይልድ which is equal to 11.1 ግራም ያ ማለት አክቹዋል ይልድ ማለት ነው። ዲቫይድ ባይ ዋት 44.5 ግራም መልቲፕላይ ባይ 100 ይሆናል ማለት ነው። ይህ ማለት 25% ይሆናል ማለት ነው። ስለዚህ ፐርሰንቴጅ ይልድ ለማወቅ እንደምታደርጉት ፐርሰንቴጅ ይልድ which is equal to actual yield divided by what theoretical yield ሲባዛ በ100 ነው። ሶ 25% ነው ያመረት ነው። ቲዮሬቲካሉ 44.05 ግራም ነው። አክቹዋሊ ግን 11.1 ግራም ነው። ስለዚህ ይሄ ወደ ፐርሰንቴጅ ሲቀይሩት 25% አግኝተናል ማለት ነው። 25%። ሶ ተማሪዎች ይህን ይመስላል ዩኒት 1። ስለዚህ ቀጣይ ላይ ዩኒት 2 ደግሞ በሚያምር ሁኔታ ይዤላችሁ ቀርባለሁ። የዚህን ዩኒት የተመረጡ 15 ጥያቄዎችን ይዤላችሁ ቀርባለሁ በቀጣይ የትምህርት ቪዲዮ ማለት ነው። ሁሉንም ዩኒቶች በዚህ መንገድ እንሰራቸዋለን። ሶ ዩኒት 1 ይህን ይመስላል። ለፈተና ይህንን ተዘጋጅታችሁ ብትገቡ በቀላሉ መስራት ትችላላችሁ። ጥያቄዎቹን ጨምራችሁ ማለት ነው። ሌላ ጥያቄ ያለን ሪቫይዝ የምናደርግበት ጥያቄ ያለን ማለት ነው። ቸር ሰንብቱ። መልካም የትምህርት ጊዜ ይሁንላችሁ።